እንትን ነኝ የዋዲ እኔ ይኸውልህ በፊት ዘፋኝ ነበርኩ ብዙ አመት ወደ 16 17 አመት ናይት ክለብ ዘፋኝ ነበርኩ። ከዛ ዘማሪ ሆኜ ብዙ አመት ቆየው። እዚህ ደግሞ እስራኤል ዳንስ አጋም ነበርኩኝ እና ዩቲዩብ ላይም መዝሙሮች አሉኝ፣ ዘፈንም አለኝ የከምባትኛ የሚታወቅ አለ። ዛሬ ከናኬ ጋር ነበርኩ፣ እዚህ ከናብርሽ ጋር አዳማ ነበሩ። ኦ አገኛቸው? አዎ ከነሱ ጋር ነበርኩ። ገብርኤል ሄድኩኝ እኮ ዛሬ። በቃ ያ ደምና ስጋና ደም እውነተኛ እንደሆነ ነበር። እኔም አልናገረው እንጂ ውስጤ አይቀበልም ነበር። እኔ ስጋና ደግሞ ምሳሌ ነው ብዬ አላምንም። ጥምቀትና እንትን ላይ ገብተዋል። ዛሬ ደግሞ ሞር በቃ አኬ ከተተልኝ አልኩ። ቁጭ የዛ ገብርኤል ሄጄ አላቅም ነበር። አባታ ሊያስክም እዛው ባብሻ ወይ እንዴት አለ አለው። አንተ ሳገባ እኮ ጨቀጨቅኳቸው የዋድንም ስለሚመቸኝ ያው ማይክ ይዤ ሳይሆን ያው አቆዩኝ። ስሜት ማውራት ላይ ለዛ እንዴት አለ አለ። ዛሬ ከናኬ ጋር ነበርኩ፣ እዚህ ከናብርሽ ጋር አዳማ ነበሩ። ኦ አገኛቸው? አዎ ከነሱ ጋር ነበርኩ። ገብርኤል ሄድኩኝ እኮ ዛሬ። በቃ አይ በቃ መጠመቂያ ቀን ቆርጠሃል ማለት ነው። ቅጥቀጣይን ተያይዤልሻለሁ። ተቀጠቀጥኩ። በቃ ደስ ይላል። እንደሱ ሲሆን ስድብ እንግዲህ እያስተናገድኩ ነው። ዛቻም ምናምን አለ፣ ያስቃል ብታይ። እንዲያውም ምን የፈልገው አንትዬ፣ እሺ በቃ በደንብ ሚዲያ ላይ ሁላ ማውራት ነው ፈልገው ነው። እናንተ አጠገቤ ካላችሁ ገብቷል። አንዳንድ ነገሮች የአንዳንድ ነገር መጨረሻ አንዳንድ ነገር መጀመሪያ አይደል? አሁን የስሜታዊ ሆኜ ምናምን አይደለም። በነገራችን ላይ አሁን ለምሳሌ ዛሬ ስለ ቁርባን አኬ ሲያስተምር ተገርሜ ነው የሄድኩት። ተገርሜ ምክንያቱም ምን እንደሆነ ታውቃለህ? እስራኤላውያን ከግብፅ ባርነት ነፃ ለማውጣት እግዚአብሔር የሞት መልአኩ ከመምጣቱ በፊት በጉበንና በመቃብሩ ላይ የቀባው ደም የንጹህ በግ ደም የኢየሱስ ክርስቶስ ነው። ያ ደምና ስጋና ደም እውነተኛ እንደሆነ ነበር። እኔም አልናገረው እንጂ ውስጤ አይቀበልም ነበር። እኔ ስጋና ደግሞ ምሳሌ ነው ብዬ አላምንም። ጥምቀትና እንትን ላይ ገብተዋል። ዛሬ ደግሞ ሞር በቃ አኬ ከተተልኝ አልኩ። ቁጭ የዛ ገብርኤል ሄጄ አላቅም ነበር። አባታ ሊያስክም እዛው አይ እንትን አላልኩ። የወጣቶች ነበረ አብርሽ ነበሩ። ወጣቶችን ነበረ አኬ እንትን ያለው። በቃ አብርሽን ጠበቅ አድርጋ ያዘው እና እዛው አባት ያገናኝ፣ ለትምህርትም ይጠቅማል። አዎ ኧረ ጠበቅ ነው። የዋድም በጣም ነው ይመቸኝ። ጌታ ይርዳና ሰብሰብ ብለን እንመጣለን። አላወኩም ከዚህ በፊት እንትን ነኝ የዋዲ እኔ ይኸውልህ በፊት ዘፋኝ ነበርኩ ብዙ አመት ወደ 16 17 አመት ናይት ክለብ ዘፋኝ ነበርኩ። ከዛ ዘማሪ ሆኜ ብዙ አመት ቆየው። እዚህ ደግሞ እስራኤል ዳንስ አጋም ነበርኩኝ እና ዩቲዩብ ላይም መዝሙሮች አሉኝ፣ ዘፈንም አለኝ የከምባትኛ የሚታወቅ። ግን የሚገርም አንዳንድ ነገር ውስጥ ላይ የሚፈጠሩ ነገሮች አይነን ይከፍቱታል እና እኔ አሁን በቃ ትቼው ተውኩት። አንዳንዴ ደፋርና ጭስ መውጫ ያጠማል። ደስ ይላል። ጌታ እውነት ነው። አይ ይርዳ ወንድማችን፣ በጣም ደስ ይላል። ደግሞ ጸንተ ቤተክርስቲያንን እያገለገልክ ደግሞ እንደምናይ ተስፋ እናደርጋለን። ፍጻሜን ያሳምርልን። በርታ ወንድማችን፣ ስላገኘው ደስ ብሎኛል። አሜን አሜን። ይዋዲ ግን አንድ ማሏሽ አሁን አንተዬም አብሮኛል እና አብርሽም እኔ አሁን በቃ የእናንተ የኦርቶዶክስ ወንድሞች ህብረት ያስፈልጋል። ምን መሰለህ እኔ ብዙ ዘመኔን ያሳለፍኩት በዘፈን ነበረ። እሚዴት ደግሞ መጽሐፍ ቅዱስ እንትን በጥምቀት ትምህርት ተማርኩ ምናልኩ ወደ አገልግሎት ነው የገባሁት ዝማሬ እና ገብቷል። አሁን የማውቀው ማህበረሰብ እዛ ነው ያለው። ሰውን ደግሞ ያው እግዚአብሔር ራሱ አይወርድም፣ ሰው አይደለም ይልክልህ። እዚህ አዳማውን አብሪሽ አለ ካኬ ጋም ተወቅ ያለው አንትዬም እንደ አዳማ ስትመጡም እንዲ ላይቭ ስገቡም ብታስገቡኝ እንደዚህ በአካልም ብንገናኝ ከእናንተ ብዙ መማር የምፈልገው ነገር አለ። ገብቷል። ስድብም ስላለ ብዙ በዛኛው በኩል
ማትባለው ነገር የለም። እዚህ ጋር ደግሞ ሰው ያስፈልጋል። ለዛ ነው እውነት ነው። አብርሽ ባይዘው በጣም አሪፍ ልጅ ነው። አብርሽ ምርጥ ሰው ነው። አንትሽም አለ እኛም አለን። እሱ በደንብ እንተጋገዛለን። እግዚአብሔር ይርዳና ብቻ በርታ አንተ። እሺ ወዴሽ በዛ ላይ ቢቢሻዬ አብርሽና አቤላም አለ። ሁለቱ የተጋገዙ በአካል ካንተ ጋርም ስለማንገናኝ ቶሎ ቶሎ ሁለቱ አብሶ አብርሽ በደንብ ያግዛል፣ አባቶችም ያገናኛል። አስተማሪም ቢሆን በአካል አግኝቶ የሚያስተምር እሱ ይኖራልን ያገናኛልና ችግር የለውም። አዳማ ስላለ አዳምም አለ። አዳምንም ነግረውና እንዲያገኝህና በደንብ ስለ ቤተክርስቲያን ትምህርት እንዲያስተምርህ ነግረዋለሁ። ከዛ ውጭ ግን ኦንላይን ላይ እዚሁ እንገናኛለን። ቲክቶክ ላይ ምናምን ነገር አያሳስብ ቢብሻይ። እሺ ያመሰግናለሁ። ሩቅ አይሆንም የምትመለስ እንደዛ ያደርጉ ነበረ። በተለይ ከፕሮቴስታንት ምናምን መንገድ ላይ ሳሉ በቃ እየተማሩ ምናምን ገዝተህ ላክ ችግር የለውም እየተማርክ ምናምን ትሄዳለህ። በቃ ጌታ ቢረዳና ቢፈቅድ ደግሞ ትጠመቃለህ። አንዱ አካል የክርስቶስ አካል ትሆናለህ። ጌታ ይርዳ። ብቻ በርታ። ያው ከዛ የሚወረወሩ እንትኖች አሉ። በጣም ኖሩብሃል። በጣም አሁን ዋጋ ትቀበላለህ። ይሄንን ለክርስቶስ እየተቀበልክ መሆኑን ያንን በውስጡ አድርግና የትኛውም ስድብ የትኛውም እንትን እንዳይሰማ በቃ ጀስት መቀበል ያለብን ተቀበል፣ ስለ ክርስቶስ ስለሆነ ማለት ነው። እና በርታ። ጌታ ይርዳ። እሺ በቃ ሰላሙን ሁሉ ተባረኩ። አመሰግናለሁ። እሺ ቢቢሻ እሺ አሜን። ሰላም። አክቲቭ ያደረጋቸው የከፈታቸው በሮች አሉ ነው። ኦኬ ከነዛ ውስጥ ለምሳሌ እግዚአብሔር አምላክ ምን አድርጓል? ሐዲስ ኪዳን ውስጥ እንደመሆናችን በሰዎች ጸሎት ወይ ደግሞ በካህናትም ሊሆን ይችላል፣ በሌሎች ሰዎች ጸሎት የሌሎች ሰዎች ኃጢአት ይቅርታን ሲያገኝ እንመለከታለን። ይሄ ማለት ግን የነዛ ካህናት ጸሎት ሌላ የኢየሱስ ደም ሌላ ማለት አይደለም። ኦኬ የተለያየ ነገር አለ። እንደዚሁም ደግሞ ጥምቀት ላይ ስንመጣ እንደዛው ጥምቀት ሚንስ ኦፍ ሪሲቪንግ ግሬስ ጸጋ መቀበያ መንገድ ነው። ምን አይነት ጸጋ ከተባለ ለምሳሌ ጥምቀት ላይ ያለው ነገር ላንሳና ከዛ ይዋደ ይቀጥላል። ምን አይነት ጸጋ ከተባለ ለምሳሌ ጌታችን ኢየሱስ ክርስቶስ አሁን ትልቁ ችግር መኩ እዚህ ጋር ነው። አሁን ሰው ያለ ሚስጥራት መዳን ይችላል የሚል ጥያቄ ሰው የሚያነሳው ለምን እንደሆነ ታውቃለህ? ሚስጥራት ፐርፐዛቸው አላማቸው ምን እንደሆነ ስለማያውቅ ነው እንዴ። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብላ ቤተክርስቲያን በናይሲኖ ኮንስታንቲኖፕል ክሪድ ኮንፌስ ስታደርግ ምን ማለት ነው እንዴ? መኩል ኃጢአታችን ስርየት ክርስቶስ ኢየሱስ ደም አላፈሰሰም እንዴ? አፍሷል እኮ እንዴ። አሁን እንደ ጴንጤዎች እናስብ። ያ ኢየሱስ ያፈሰሰው ደም በቂ አይደለም በውሃ እንዳን የምትሉት እናንተ ሰዎች ይላሉ አይደል? ነገር ግን ጌታችን ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ የማዳኑን ስራ የቤዛነቱን ስራ ያንን ለእኛ የሚሆነው በምን በኩል ነው? በሚስጥራቱ በኩል ነው። በቃ አለቀ። በሚስጥራቱ በኩል ነው። ኦኬ በምን በኩል ነው? በሚስጥራቱ በኩል ነው። ስለዚህ ክርስቶስ ኢየሱስ አዎ ለኛ ለክርስቲያኖች ደሙን በአምላካችን ኢየሱስ ክርስቶስ በመስቀል ላይ ደሙን አፍሷል። ነገር ግን ጌታችን የሰራውን ያን የማዳን ስራ ግን እኛ ጋር እንዲደርስ የምናደርገው ኦር የምንቀበለው በምን በኩል? በሚስጥራት በኩል። ለዛ ነው ያለ ሚስጥራት መዳን አይቻልም የምንለው። ለምሳሌ በጥምቀት ከምናገኛቸው ጸጋዎች ውስጥ አንዱ ምንድነው? አሮጌው ሰዋችን አይደል መኩ የምንቀብረው which means ስለዚህ አንድ ሰው አምኖ ካልተጠመቀ ስቲል አሮጌው ሰው ነው ማለት ነው። በቃ አለቀ እኮ። አሮጌው ሰው ደግሞ ሊድን አይችልም። ስለዚህ እንደዚህ አይነት ጥያቄዎች አሁን በጣም ኤሌመንተሪ ጥያቄዎች እየሆኑ እየመጡ ነውና አትሊስት ጥያቄ አፕዴት ማድረግ እንልመድ። ምን አይነት ጥያቄ? የኢየሱስ ደም ነው የሚያድነው ወይስ ጥምቀት ውሃው ነው የሚያድነው? አይለያዩም። ያንን ውሃ ህይወት ሰጪ እንዲሆን ያደረገው የክርስቶስ ኢየሱስ ደም ነው። አለቀ በቃ ነው። ጌታችን ኢየሱስ በመስቀል ላይ የሰራውን ስራ ደግሞ ያንን እኛ የምንቀበልበት መንገድ ወይ ደግሞ ያንን ግሬስ የምንቀበለው በምን በኩል ነው? በሚስጥራት በኩል ነው። ስለዚህ ሁለት የተለያዩ ነገር አድርጎ ማሰብ በጣም በጣም ትልቅ ችግር ነው። በጣም ትልቅ ችግር ነውና የሚለያዩ ነገሮችም አይደሉም። ግን እንደው ድንገት ክርስቲያኖችም እንደዚህ አይነት ጥያቄ ሲመጣ በዚህ መልኩ አድሬስ ማድረግ ያስፈልጋል። ከቤተክርስቲያን ውጭ ያሉ ሰዎችም ደግሞ እንደው ሁሌ በቃ እንደው ምንድነው
አባባል ጥሩ አይደለም፣ ግን የሞኝ ለቅሶ ምን የሆነ አባባል አለ። ያው ዲያቆናቱ ይጨርሱታል አባባሉን፣ ግን ምን መላልሶ ምናምን የሚባል ነገር አለ። ብቻ እንደዚህ አይነት ነገር እንዳይሆን የሚወራውን ነገር ለመስማት ምናምን እንሞክር ለማለት ያክል ነው። እግዚአብሔር ያክብርልኝ መኩዬ። እሺ ጋር ቃልዎት ያሰማልን። ሁላችሁም የተረዳችሁ ይመስለኛል። ማለት አክቹዋሊ ክርስቲያኖች ይሄ አይጠፋቸውም። ኦብቪየስሊ ክርስቲያኖች ይሄ አይጠፋንም። የክርስቶስ ደም ጥምቀት፣ የጌታ ስጋና ደም ለብቻ ተለይቶ ምናምን ሳይሆን በአንዱ በኩል አንዱ የተደረገውን በእነዚህ ሳክርመንት ውስጥ እንደምንቀበልና ያንን ክርስቶስ ጋር መሞት መነሳት፣ ከክርስቶስ ስጋውና ደሙን አንድ ጊዜ የፈሰሰውን መቀበል ምናምን በዛ አንዱ የተደረገው ነው። ቀራንዮ ቤተክርስቲያን ቀራንዮ ነች። ቀራንዮ ላይ ያለን እኛ ተሰብስበን ከጌታ ስጋና ደም ስንቀበል ቤተክርስቲያን ቀራንዮ እንደመሆኗ ነው እና እንዳስተዋላችሁ እርግጠኛ ነኝ። ሜቢ ግን ውጭ ይላላችሁ ከፕሮቴስታንትና በተለይ ፔንቴኮስታል ውስጥ ያላችሁ እንደዛ የምታምኑት ነው። መጽሐፍ ቅዱስ በዚህ ልክ ነው እየተናገረ ነው ያለው። መጽሐፍ ቅዱስ ላይ ቃል በቃል የኃጢአት ስርየት ያሰጣል። ጥምቀት ተብሎ ተነግሯል። የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተነግሮለታል። የጌታ ስጋና ደም ቅዱስ ቁርባን ማለት ነው የኃጢአት ስርየት እንደሚያሰጥ ቃል በቃል ተቀምጧል። ስለተቀመጠ ሶስቱ የተለያዩ ነገር ሆኖ ነው የሚታዩት ነው። አንድ ጊዜ የተደረገው ሚንስ ኦፍ ግሬስ ብለን ስለምንጠራ በዛ በኩል ነው የምንቀበለው። አንድ ጊዜ ፈጽሞልናል። ቤተክርስቲያን እዛው ከ2000 ዓመት በኋላ እዛው ላይ ነች። አሁንም እዛው ነው የምንጨምረው እንጂ አዲስ ለብቻ የሆነ ነገር የለም ማለት ነው። ለዚህ ቃልዎት ያሰማለን። ጋዲ የዋሪ የሆነ ነገር በልና አሻን ተቀበለው በዛው ወይ ኦኬ ቃልዎት ያሰማልን። አሻ አንዴ እሺ ይሄ በጣም ብዙ ጊዜ ይሄ የመነጠልና የመከፋፈል ነገር በጣም ይታያል። ማለት በተለይ በሎጂኩ ዓለም ፕሪዘምፕሽን ፋላሲ የሚባል አለ። ፕሪሰፖዝ አድርገው የሆነ ነገር ስለሚጀምሩ ፋላሲ ለመስራት በጣም ቅርቦች ናቸው ፕሮቴስታንቶች ማለት ነው። ለምሳሌ አሁን መዳን ቅጽበታዊ አድርገው ስለሚያስቡት አሁን የምትድኑት አምናችሁም ተጠምቃችሁም ከዛ ደግሞ ዕለት ዕለትም እየፈጸማችሁ ምናምን ይላሉ። ኦፍኮርስ አዎ መጽሐፍ ቅዱስ የሚለ መዳን የሆነች ነጥብ ላይ ጠብ የምትል ከዛ በኋላ በቃ ማትቀጥል ምናምን አይነት አድርገው ሰፖዝ ስለሚያደርጉ በጣም ለፋላሲ የተዘጋጁ ናቸው። ሌሎች ክፍላቶች ለማንበብ ለመቀበልም ዝግጁ አይሆኑም ማለት ልክ እንደዚያ የክርስቶስ የማዳኑ ስራም በቃ ከሆነ ጥቅስ ጋር ይዘው በቃ ከዛ ውጭ አስፍተውም አርቅቀውም መጽሐፍትን ማየት የማይፈልጉ ሰዎች አሉ ማለት ነው። እና መጽሐፍ ቅዱስ ስለ መዳናችን ሲናገር እንደውም ዮሐንስ ወንጌል ምዕራፍ 19 ከቁጥር 34 ላይ ያለውን ክፍል እንዲህ ይላል። ክርስቶስ ጎኑ ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው ይልና ወዲያውኑም ደምና ውሃ ወጣ ይላል። ከክርስቶስ ጎን የወጣው ምንና ምንድን ነው? ውሃና ደም ነው። እንደው ውሃው ለምንድን ነው የፈሰሰው? ወይም ደግሞ ከክርስቶስ ጎን የፈሰሰው ያለ ምክንያት እንዲሁ ነው? እንዲሁ ዝም ብሎ የፈሰሰ ይመስላችኋል? አይደለም። ባይዘው ክርስቶስ የማዳኑን ስራ በመስቀል ላይ ሲያደርግ እያንዳንዷ ድርጊት፣ እያንዳንዷ ንግግር፣ እያንዳንዷ ቁስል ለቤዛነትና ለመድኃኒትነት ነው፣ ለፈውስ ነው ማለት ነው። ስለዚህ ከክርስቶስ ጎን ደም ብቻ ፈሰሰ ተብሎ አልተጻፈም። ውሃና ደም ፈሰሱ ተብሎ ተጽፏል። ለምንድን ነው ጎኑ ሲወጋ ውሃና ደም የፈሰሰው? ኦፍኮርስ ውሃው ደሙም ለመዳናችን ለሰው ልጆች ቤዛነት የተከፈሉ ዋጋዎች ስለሆኑ፣ ለዛ ነው ክርስቲያኖች ስንጠመቅ አሁን ብዙ ጊዜ ውሃ 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 ይላሉ። በነገራችን ላይ የጥምቀታችን ውሃ ፈሳሽ ውሃ ወይም ተራ ውሃ አይደለም። ማየ ገቦ ነው የሚባለው፣ ወይም ደግሞ ከክርስቶስ ጎን የፈሰሰ ውሃ ነው የሚሆነው። ምን ሲሆን? በጸሎት ማለት ነው። በምስጋና ከቅዳሴ ከምስጋና ከቡራኬ በኋላ ውሃው ከክርስቶስ ጎን ወደ ፈሰሰው ውሃ ነው የሚለወጠው፣ ወይም ደግሞ ማየ ገቦ ነው የሚሆነው። ከክርስቶስ ጎን የፈሰሰ ውሃ እንጂ የምንጠጣው ተራ ውሃ አይደለም።
የምንታጠብበት ተራ ውሃ አይደለም፣ ከክርስቶስ ጎን የፈሰሰው ውሃ ነው። ለዛ ነው የትኛውም አባት ቅዱስ ኤፍሬም ሶርያዊን ብትመለከቱ፣ ቅዱስ ዮሐንስ አፈወርቅ ወይም ብትመለከቱት ይሄንን ክፍል ብትመለከቷቸው ኮሜንታሪያቸው ይሄንን ክፍል ሁለቱ ምስጢራት በቀራንዮ መስቀል ክርስቶስ መሰረተ ይላሉ። ሁለቱ ምስጢራት እንደውም የቅዱስ ዮሐንስ አፈወርቅ አማርኛውም ስላለ ይላንብብላችሁ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 34 ያለውን ማብራሪያው እንዲህ ይላል። በጦር ስለመወጋቱ በተመለከተ ይላል አስቀድሞ በነቢዩ የወጉትን ያዩታል ብሏል። የት? ዘካርያስ 12:10 ላይ ማለት ነው። ዘካርያስ 12:10 ላይ እንዲህ ተብለው ተጽፈዋል። ይህም ብቻ አይደለም፣ በእርሱ ላይ የፈጸሙት መከራና ሞት እንደ ቶማስ እንዳያምኑ አድርጓቸዋል። ጎኑን በመወጋቱ ግን ግሩም የሆነ ምስጢር ተፈጸመልን ይላል። እሺ፣ ጎኑ በመወጋቱ ምን ግሩም የሆነ ምስጢር ተፈጸመልን ይላል ቅዱስ ዮሐንስ አፈወርቅ። ከጎኑ ውሃና ደም ፈሷል ተብሎ ተጽፏል። ይህ ያለ ምክንያት አልሆነም ወይም በአጋጣሚ የፈለቀ አይደለም። ይህ በአጋጣሚ ወይም ዝም ብሎ በድንገት የፈለቀ የፈሰሰ አይደለም ይልና በእነዚህ በሁለቱ ቤተ ክርስቲያንን ሊያነጻትና ሊቤዣት ነው እንጂ ይላል። በእነዚህ በሁለቱ ምን ሊላት? ቤተ ክርስቲያንን ሊያነጻትና ሊቤዣት ነው ከጎኑ ደምና ውሃ የፈሰሰው ይላል። ይቀጥልና ይህን ለማወቅ የፈለገ ካለ ይላል ከጎኑ በፈሰሰው ውሃ ተጠምቆ ዳግም ከተወለደ በኋላ ከቅዱስ ሥጋው ከክቡር ደሙ መመገቡን ልብ ይለዋል። ይህን የሚያደርግ ብቸኛ ቤተክርስቲያን በዚህ ጊዜ ቤተክርስቲያናችን ብቻ ነች። ይሄ ቅዱስ ዮሐንስ አፈወርቅ በአራተኛ ክፍለ ዘመን የነበረ የቤተክርስቲያናችን ታላቅ አባት ነው። በዓለም አብያተ ክርስቲያናት ሁሉ የታወቀ ነው። ይሄን ልብ ትሉታላችሁ። አሁን በጥንታዊቷ ቤተክርስቲያን ሰው ከተጠመቀ በኋላ ሥጋውና ደሙ ይቀበላል። ለዚህ ነው ሰው ዳግም ከተወለደ በኋላ ከጌታ ሥጋና ደም የሚመገበው። ሁለቱ ምስጢራት ከጌታ ጎን ሳይነጠሉ ስለወጡ ነው፣ ስለፈለቁ ነው ይላል። የእነዚህ ሁለት ምስጢራት መገኛቸው ጎኑ ነው ይላል። የክርስቶስ ምስጢር ወይም ደግሞ የሁለቱ ምስጢራት መገኛቸው የክርስቶስ ጎን ነው። ስለዚህ ከጽዋው ስንቀበል ወደ ክርስቶስ ጎን በመቅረብ ከክቡር ደሙ እየተቀበልን ነው ይላል። እዚህ ጽዋውን ስንቀበል ወይም ሥጋና ደሙ ስንቀበል፣ ጥምቀትን ስንቀበል የክርስቶስ ጎን ወደ ክርስቶስ ጎን እየቀረብን እየተጠጋን መሆናችን ሁላችን ልናውቀው ልንረዳ ይገባል። ስለዚህ ሁለቱም ምስጢራት ከክርስቶስ ጎን የፈለቁ ናቸው። በዚህ ነው በዚያ ነው እያላችሁ የምትከፍሉት እናንተ ማን ናቸው? ውሃው ወይም ደግሞ ከክርስቶስ ጎን የፈሰሰው ውሃ ለዳግም ልደታችን ዳግም የምንወለድበት ነው። የክርስቶስ ሥጋና ደም ደግሞ የኃጢአት ስርየትን ከዛ ደግሞ ለነፍሳችን እድገትም የሚጠቅማት ሆ ስለዚህ ይህንን ምስጢር ሳንነጥል ሳንከፍል ሳንለይ ሁልጊዜ ልንወስደው ልንቀበለው ይገባል ለማለት ነው። ቃልዮት ያሰማልን። ያዲ ቃልዮት ያሰማልን። ርዕሱን እየጻፍኩ እያለ ነው እንትን ያልከው የጨረስከውና የትኞቹ ጴንጤዎቹ ናቸው የዳናችሁ ወይም ድናችኋል ብለን እንጠይቃቸዋለን። እና ማለት የትኛው ጴንጤ ነው ከዳነ ዳንኩ ብሎ የሚያምን ከሆነ የትኛው ብለን እንጠይቃለን። ቀጣይ ላይ ርዕሱን እሱን አደርገዋለሁ እና እሺ ከፍል አድርግሽ አንዴ የቅዱስ ዮሐንስ ወንጌል ቅዱስ አይኖ ነው። እኔ ላሳያቸው ነው የትኛው ኮሜንታሪ ነው እያሉ ስለነበረ በአማርኛም የተተረጎመ ስላለ ዲያቆን ሽመልስ መርጊያ የተረጎመው አለ። ሁለተኛው ቅጽ ማለት ነው የዮሐንስ ወንጌል ትርጓሜ የቅዱስ ዮሐንስ አፈወርቅ ያንን ነበረ ሳነቤ ነበር። ቃልዮት ያሰማልን። መኩ ርዕሱ ግን ምንድን ነው? ኤክስክላሜሽን ማርክም አለው ጥያቄ ኩዌሽን ማርክም አለው። ወንድማችን እንዴ እኛ እኮ ተቸገርን። አወዛገበ ድናችኋል አሁን አስተካክሏል። እናመሰግናለን። አንድ አስተያየት ውስጥ ይቅርታ ወንድሞች
ተቀበለው። አስተያየት ነው ጥያቄ? ወንድማችን ይቅርታ ጥያቄ ነው። አይ ትንሽ እኔ አስተያየት ለመስጠት ነው። ትንሽ ኦርቶዶክስ ነኝ፣ ግን ያለ አንድ የውስጥ የሚሰማኝ ነገር ስላለ እሱን ለመናገር ነው። ይቅርታ። እሺ፣ ዛሬ አስተያየት የመቀበያ ቀን አልነበረም። ኤኒዌይስ፣ እሺ፣ ያጠራ አድርገህ ሀሳብን ግለጽ። እሺ፣ ኦኬ፣ አመሰግናለሁ። ምናልባት አሁን ፔንቴዎች ድናችኋል የሚለውን ነገር ነው። እሱን ትንሽ ርዕሱን አይቼ የገባሁት በመሰረቱ እኔ አንዳንዴ በጣም የሚሰማኝ ነገር ምንድን ነው፣ በጣም ከምንም በላይ ውስጥ የሚሰማው ኦርቶዶክስ ጌታን አታውቁም የሚለው አባባል ነው። እንዲያው አንዳንዴ በቃ ባለቤት ሆነ ሌላ ሰው መጥቶ አታውቅም ሲል የሚሰማ ነገር አለ። ያንን ለመግለጽ ብዙ ማስረጃዎችን መስጠት እንችላለን። በመሰረቱ ወርደን መከራከርም ያለብን አይመስለኝም። ማስረዳትም ያው ስለምናውቅ ምናልባት እነሱ ከሚሉት በላይ ኢየሱስ ክርስቶስ ጌታ ነው ከሚሉት በላይ እኛ ምንድን ነው ስንጠራ እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ይላሉ። አባቶች ምን ይላሉ? ኢየሱስ ክርስቶስ ሰውን ከፈጠረበት ይልቅ ሰውን ያዳነበት ሚስጥር ረቂቅ ነው ይላሉ። በጣም ይገርመኛል። ትንሣኤውን የምናከብረው እኛ፣ ልደቱን የምናከብር እኛ፣ ስቅለቱን የምናከብር እኛ ነው። ምናልባት እኮ በእኛ ተመርኩዞ ነው ሌላውም እንትን የሚለው ሰው ስቅለቱን እያከበረ ክርስቶስን አታውቅም ማለት አንዳንዴ እንዲያው እውነት ጭንቅላት ላለው ሰው ሁላችንም ለምንሰማው ሰው እውነት እንናገር ከተባለ ጭንቅላት ላለ ሰው በጣም ከባድ ነው። እግዚአብሔርን እኛውን የድነት ሚስጥር ይባላል። ለምሳሌ ፕሮቴስታንቱ እንዲያለ አንድ ክርስቶስን ካመንክ ድነሃል። ድነት እኔ አንዳንድ ሂደታዊ ነው ብለው ለዚህ ነው ሂደት ነው ብለው ምንድነው ዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራውን ነው በክርስቶስ ዘንድ ወደ ክርስቶስ ምን ይላል መሰለህ? አቤቱ አቤቱ የሚለኝ ሁሉ መንግስተ ሰማያትን አይወርስም ነው። ይሄ ምንድነው? ሂደታዊ ነው። ሰው ልጅ እኮ አምኖ አንድ ሯጭ በነገራችን ላይ አንድ ሯጭ 10,000 ሜትር ሮጦ መጨረሻው ላይ ደክሞት ከወደቀ ከኋላ ይመራው የነበረው አንደኛ ከወጣ ያ ነው አለፈ ተብሎ የሚሰጠው በክብር ደረጃ። ሰው መልካም ነገርን ሰርቶ ምናልባት በመጨረሻው ላይ ሞቱ ላይ ወይም ፈጻሚው ላይ ኃጢአትን ሊሰራ ይችላል። እግዚአብሔር ንስሐንም የሰጠን ለዚህ ነው። ኦርቶዶክስ እኔ አንዳንዴ ግራ የሚገባኝ ምንድን ነው በቃ እንዲሁ ወርደን እንትን የምንለው ነገር እንዲሁ የሚያሳስበኝ ነገር አለ። ለሁሉም ነገር መልስ አላት። እኔ እናንተ በመሰረቱ እናንተ ወጣቶች እዚህ ወጣችሁ ዛሬ ይህ ጋዲሳ ዮሐድ መዝሙር ያሬድ የምትባሉ እውነት እግዚአብሔር እንዲያው ትልቅ ያድርጋችሁ። ብዙ ሰውን እየመለሳችሁ ብዙ ፕሮቴስታንትን ደግሞ እያጠራጠራችሁ ናችሁ። በቃ ያ የሚጠራጠር ፕሮቴስታንት ነገ በእርግጠኝነት ወደ ውስጡ ሲገባ እግዚአብሔር የሚከብርበት ቤት የት ነው? እግዚአብሔር ትልቅ አሚን ነው። ይቅርታና መሀል ላይ ገባሁብህ። ግን ያው እኔ አስተያየት ስትል በእርግጥ ጥሩ ፍሬ ያላቸውን ሀሳቦችን አንስታል። ግን ያው ቤቱ ኦልሬዲ ርዕስም ስለተያዘ በጣም ከታላቅ ይቅርታ ጋር እዚህ ጋር እንትን ብትለው ከይቅርታ ጋር ወይ ደግሞ አጠቃለው ሀሳቡን ኦኬ፣ ይቅርታ በቃ ከአዲስ አበባ እንዲህ የምትለው ነገር አለ። በቃ ይቅርታ። ምናልባት እኔ አንዳንዴ ትንሽ በቃ አንድ ደቂቃን ባወራ እኮ ብትሰማኝ ጥሩ ነበረ። እኔ የማስተላልፈውን ነገር እንዲህ ስትለኝ ሀሳቤ ሊጠፋብኝ ይችላል። አይ አወራህ እኮ ከእሱ ማውራትም ከአንድ ደቂቃ በላይ አወራህ። እሺ ሰላሙን። እሺ በቃ የተበታተነ ሀሳብ ስለሆነ ነው። እሺ የተበታተነ ሀሳብ ስለሆነ ነው። ወንድማችን ማለት ርዕሱ ሌላ ስለሆነ አክቹዋሊ ጊዜ እናንተን እንሰጣችኋለን። ኦብቪስሊ እንደዚህ እናነሳበት፣ ግን ጨርስ ሀሳብን ጨርስና ኦኬ። አይ እኔ ግን ስም ማጥፋት ዘመቻ ተካሂዶ ሁሌ እንዲህ ነው የምታደርገው። እኔ ከርዕሱ ጋር የማይገናኝ ነገር ከሆነ የሚወራው በተቻለ መጠን ምልክት ለመስጠት እሞክራለሁ እና አይደብር ወንድማችን፣ ኖርማል ቀጥል መኩ አንተ ቤትን አስከበር እንጂ እኔ አንተ ቤት መጥቼ ልጠቆር እንዴ? ዝም ብለህ ፊትን እንዲህ እየነቀነቅ ቁጭ ብለህ ምን አይነት ሰው? አይ መኩ ጀግና።
ምንድነው ዝም የምትለው? አስቀጠቀጥከው እኮ ልጁን። ምን ዝም አላልኩም ትላለህ? አይ ጨርሳል እኮ እንትን ብዬ ነበረ ሄደ ሳይው በቃ ትንሽ ስበከም ብዬ። እሺ ለማንኛውም ኮመንት ላይ ጋዲ ልክ አይደለም የምትሉ ሰዎች አታሽቃብጡ። እናንተም ግቡና አስወርዳቸዋለሁ ድጋሚ ከፈለጋችሁ። ባይዘው እንደ በፊቱ ያውን ቲክቶክ ላይ በጣም ዝም ብለህ ልክ ያልሆነ ነገር ሳይ በቃ ፊት ለፊት ነው የምናገረው። ይሄ እንደ በፊቱ አይቶ እንዳላየ ማለፍም አልችልም። ልክ አይደለም የምትሉ ሰዎች አታሽቃብጡ። ገፍት ላኩና ድጋሚ ትወርዳላችሁ። እውነት ለማውራት እና ቀጥል መኩ ወደ ርዕሱ ተመለስ። እኛ ርዕስ ይዘን የገባ ነው ግዴታ የማንንም እንትን መስማት አይጠበቅብንም። ቀጥል ፓፓ። አይ በቃ እንትን ከሆነ በነገራችን ላይ ኮሜንት መስጠት ምናምን ሆነ ሌላ ቀን ነው። ይሄን ደቂቃ የሰጠነው ራሱ ኖርማሊ እንትን እንድል ነበረ፣ ግን ረዘመ። ይጠር ተባለ፣ ያው ታስበ አላስብም ኦቨር ሄደ። ከዛ በኋላ አክቹዋሊ ውረድ ምናምን አላልከው፣ አሳጥር ነው ነገሩና እያጠቃለለ ነበር። አጠቃሎ ቢወርድ ጥሩ ነበረ። እንግዲህ ወረደ፣ ምንም ማድረግ አንችልም። እሺ ጋይስ ማለት ሌላ እንትን ባትናገሩ መልካም ነው። እና ግን ወደ ቀደመ ነገራችን እንመለስና ኑፕሮዎች ግቡ እና እስቲ ድናችኋል ወይ? የትኛው ጴንጤ ነው የዳነው? ከዳነስ ድናችኋል የሚለውን እስቲ መልስ ስጡ። ቀጥሎ ሞዴሬተሮች አስገቡ። እሺ ቤቢ ኔትወርክ እንትን ሊለን ይችላልና አስገቡ። ከጻፉ አንድ ቁጥር ጻፉልን እናስገባ። እስቲ መዳናችሁን መስክሩልን። ገብታችሁ ድናናል ብላችሁን አይደል የምታምኑት? እስቲ መዳናችሁን መስክሩልን። አርባ ሺህ ባጃጅ መግዛት። እሺ 40 ሺህ ብር ባጃጅ። አረ ማክዳ የማክቤል አፍቃሪ የሚል ዩዘር ኔም ቢያንስ ወይ ዩዘር ኔሙን አስተካክለው ወይ የምጠይቀውን ብር ከፍ አድርግ። እህታችንን አይደለም ባጃጅ እያለ ያለው ባጃጅ 40 ሺህ የምሬ ነው። በዚህ ሰዓት የትኛው ባጃጅ ነው 40 ሺህ? ምን ቆሎ ጎሎት ጎሎኝ ነው እንዴ? አዎ መሰለኝ። አይ እኔ እንደዛ መሰለኝ። አቃንተን እንረዳው። ዘንድሮ እኮ ፓፓ ሁሉም ቻሉኝ እንዴ ቀለሜ ለስልክ ቻሉኝ እያለ እንዴት ነው? ከባድ ነው። እኔ እሺ የጋለ እያለ አማቶች ይሰበስባል። እሺ ኦር ሃይ እንዴት ናችሁ? እግዚአብሔር ይመስገን። ያው በውሸት ነው የገባሁት፣ ፕሮቴስታንት አይደለሁም። ግን ላይክ ቅድም ጀምሬ አስገብታኝ መልሰ ስለስወጣኝ የሆነ ነገር ከእናንተ እርዳታ ስለፈለኩ ነው። ይቅርታ ጋር እሺ ከርዕሱ ጋር እንደማችሁ? አዎ አክቹሊ ከርዕሱ ጋር ትንሽም የተያያዘ ነገር ነው። ያው ማለት በህይወታችሁ ውስጥ የሚያጋጥሟችሁን ሰው አታውቁምና እኔም በህይወቴ አንድ በጣም ትልቅ ቦታ ያለውን ሰው ገጥሞኝ፣ ግን ያው የተለያየ እምነት ውስጥ ነን ያለ ነው። በፕሮቴስታንት እኔ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። በህይወቴ ትልቅ ቦታ ያለው ሰው ደግሞ ፕሮቴስታንት ነው እና ከዚህ በፊት ሜሪ ጋር ያደረጋችሁትን ነገር አይቻለሁ። ደስታዬንም ገልጫለሁ። የሆነ ቦታ ላይ ላይቭ ገብቼ ምናልባት አይታችሁ ከሆነና ስለዛ ነገር ታላቅ ደስታ ተሰምቶኛል። እግዚአብሔር በሚያውቀው በጣም ደስ ብሎኛል። አሁን ግን ከፓስተሩ ጋር ልታገናኘኝና ያው ኦኬ እንትን ሊልፈልግ ማለት ያው እንደ ማርም እያደረገችኝ ነገር ነውና ያንን ነገር ደግሞ መልካም ነው ማለት እውቀት የሚያሰለች ነገር ወይም ደግሞ የሚጠላ ነገር አይደለም። አውቆ መገኘት ያተርፋል ያድናልን ብዬ አምናለሁ። ግን እኔ አሁን ላይ እሱ ለሚጠይቀኝ ነገር ምላሽም ስለሌለኝ እና ደግሞ ከወንድሞች አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮት ጠንቅቆ የሚያውቅ
ለምትጠይቂው ጥያቄ በሙሉ ምላሽ የሚሰጥ አንድ ወንድም ፈልጌ ያገኛለሁ ብያ ቃል ገብቼላታለሁና ታላቁ ጅብሪልንም እያወራው ነበረ በቴሌግራም አካውንቱ መዝሙረ ያሬድንም ዮሐድንም እንዳጋጣሚ ቴክስት ልኬያለሁ። ሁሉንም ማለት እዚህ ያላችሁትንም በሙሉ ለማግኘት ያልሞከርኩበት መንገድ የለም። ዛሬ እግዚአብሔር መልካም ፈቃድ ሆኖ ተገናኝተናል። ወሬ ያላብዛና ከይቅርታ ጋር በዚህ ነገር በውስጥ መስመር ማለት እዚህ አደባባይ ላይ ጉዳይ እንትንም እንዲልም ፍላጎት የለኝም። ግን ያግዛል ብላችሁ ካሰባችሁ ላይ ችግር የለውም። ላይቭም ቢሆን እኔ አዶንት ሪሊ ማይንድ ቱ ቢ ኦነስት። ግን በውስጥ መስመር ዲያቆን መኩ፣ ጋዲሳ፣ ዮሐዴ ያው ከክርስቶስ በምትማልደን በድንግል ማርያም ስም እለምናችኋለሁ ተባበሩኝ። ማለት የሆነ ደስ የሚል ነገር ውስጥ አይደለም ያለ ነውና ስለ ታቦትም ስለተለያዩ ጥያቄዎችም እየጠየቀችኝ አንደበት አውጥቼ የምናገርበትም ነገር ስለሌለኝ ይህንን ነገር አስረዱኝ ነው። ጋዲስ ረዘመ እንዳይለኝ ነገር ልጨርስ። አይ አረ በፍጹም ጎ ሄድ እየቀለድኩ ነው። እና ማለት መልእክት ልኬላችኋለሁ። በተለያየ አካውንትም ለማውራት ሞክሬያለሁ። ምክንያቱም ቲክቶክ እንደምታውቁት አንዱ የሁለት መልእክት ነው የሚልከውና ብቻ ያው ፊቱን ያልዞረብን ክርስቶስ እናንተም ወንድሞቼ ፊታችሁን አታዙሩብኝ እና አግዙኝ ለማለት ያክል ነው። እባካችሁ ኦኬ። እንትን ዮሐድ ጋዲ እስቲ እዚህ ላይ መጀመሪያ ጀነራል በነገራችን ለላንተ ብቻ ሳይሆን ለሁሉም አጠቃላይ በእንደዚህ አይነት ውስጥ ያሉትም ሀሳብ ይሰጥና ምን መሆን አለባቸው ማለት የኛ ልጆች እንደዚህ አይነት ሲያጋጥማቸው ምን መሆን አለባቸው ከመጀመሪያው የሚለውን ሀሳብ እንትን ብትሏቸው ማለት በተለይ ደግሞ ከፍቅረኛ ጋር የተያያዘ አሁን ብዙ ጊዜ ያጋጥመናል። አንተ ብቻ አይደለም፣ በጣም ብዙ ሰው አጋጥሞኛል በነገራችን ላይ ከሌላ ቤተ እምነት ጋር ማለት ነው። የፍቅር ግንኙነት ይጀመራል። ከዛ በኋላ ከሆነ ጊዜ በኋላ ወይ ወደዚህ ማምጣት ወይ ወደዛ መሄድ አይነት ነገር ስለሚመጣ የኛ ልጆች ምን መሆን አለባቸው የሚለው ላይ እስቲ ዮሐዴ እና ክርስቲያን እንደመሆናችን ደግሞ ምን ማወቅ አለባቸው መሰረታዊነት የሚለውን ሀሳብ ስጡበት ጋዲ። ከዛ በኋላ ሀሳብ እንሰጣለን፣ ለሱ እንትን እንላለን። ዮሐዴ ቀጥል። ጋዲ የለም አለ ጋዲ ማለት ትንሽ ቢዚ እንትን ሆኖ ነበር። ሜቢ እንዴት ነው ልጅ ይሰማል? ይሰማል። እሺ ምንድነው ኮመንቱን እኔ ነኝ ኦፍ ያደረኩት። አንዳንድ ሰዎች ኮመንት ላይ የሚጽፉት ነገር ትንሽ ሄልዚም ስላልሆነ ለዛ ነው ኮመንት ያደረኩት። ወንድማችን ሀሳብን በነፃነት ስለገለጽክ ደስ ብሎኛል። እግዚአብሔር በሚያውቀው ኢሰጉርቲንግ አሁን ሪሌሽንሺፕ እንዴት ነው መሆን ያለበት ምናምን የሚለውን እዚህ ነገር ላይ አይ ቲንክ ከኔ በተሻለ ዮሐድ መኩዬ ልምድም እውቀትም ስላለው እሱ ይሻላል መሰለኝ። እኔ እዚህ ጉዳይ ላይ አሁን ሪሌሽንሺፕ ምናምን የሚባል ነገር ላይ ብዙም እውቀት የለኝም እና ዮሐዴ ቢቀጥል ጥሩ ነው እዛ ሀሳብ ላይ። ግን እኔ ወደ ቁም ነገሩ ልመለስና ወንድማችን እዚሁ አዲስ አበባ ነው ያለው? አዎ አዲስ አበባ ነው ያለሁት። ከይቅርታ ጋር ግን ቅድሙ ካደረግከው አይቀር ኮመንቱን ብታጠፋው ከይቅርታ ጋር ይቅርታ። ግን አይ ችግር የለውም። አዲስ አሁን ላይክ ፍቅረኛ ናት ወይስ ሚስት ናት? ሜይ ቢ ሚስት ወይስ ገርል ፍሬንድ ነገር? ኦኬ ሺ ኢዝ ማይ ገርልፍሬንድ። ኦኬ አይ ሌላ ጥያቄ ልጠይቅ አይደለም መታበል ማለት በፊትም የነገርኳችሁ እንዴት ነው ጀስት የሆነ እንደዚህ አይነት ነገሮች አደባባይ ላይ ሲወጡ አይ ነው ፊት ስላለ ምናምን አይበላም ገብቶኛል። ዲቴል ልጠይቅ ሳይሆን አሁን እሷ ከፓስተሯ ጋር ልታገናኝህ ነው ወይስ
እሷ ለምጠይቃቸው ጥያቄዎች መልስ ለመስጠት ነው። እሱን ክሊር አድርግልኝ አንዴ። እንዴት መሰለ የተነጋገር ነው። አሁን አካውንት ላክልኝ። የኢትዮጵያ ኦርቶዶክስ ነበረች ቢያነስት ቤተሰቦቿ ሙሉ ኦርቶዶክስ ናቸው። እና እሷ ምንድነው ያደረገችው መሰለክ ስለ ክርስቶስ የሚሰበክበት ቤት የፕሮቴስታንት ነው ብቻ ብላ ነገረችኝ ማለት ነው። እንዴት ነው እንደዛ መት ምናምን ነገር ስላት ኦርቶዶክስ ጋር በምንም አይነት ኮንዲሽን ምንድነው ክርስቶስ ሲሰበክ ሰምቼ አላቅም ማለች። ቅዳሴው እኮ እንደዚህ ነው፣ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ተብሎ የሚጀመረው ስለ እግዚአብሔር ነው። ግዕዝ አለማወቅና ክርስቶስ አይሰበክም ማለት ይለያያል። በግዕዝ የሚሰበከው ሁሌ ክርስቶስ ነው ብዬ ለማስረዳት ሞከርኩ። ከዛ በኋላ ያው አንዳንዴ ወደ ፕሮቴስታንቱ ዓለም ሲባል እንዴት ነው የሚሆነው? ስለ ማርያም ነው የሚነሳው። ከዛ በቃ ነገሮቹ በሙሉ በተነጋገርን ቁጥር ችግር የለውም ማርያም ታማልዳለች የሚለውን ነገር ጥቅስ አውጣልኝና ኦርቶዶክስ ሆናለሁ፣ ወይም ታቦት በአዲስ ኪዳን ላይ ይቀረጽ በየቦታው 44 ታቦት የምትሉትን በሙሉ ዝርዝርልኝ አስረዳኝና የአዲስ ኪዳን እንደሆነ አስረዳኝና ኦርቶዶክስ ሆናለሁ። አረ ብዙ ነገር እንደዛ አይነት ነገር ይሆናል። ያንን ነገር ደግሞ እኔ ሆኖኝ ጉልበት ኖሮኝ ወይም ደግሞ እውቀቱ ኖሮኝ ላስረዳት አልችልም። እያነበብኩ ነው። እግዚአብሔር በሚያውቀው ከእምነቴ ትንሽ ያላወኳቸውን ነገሮች በእሷ ምክንያት እያነበብኩ ምን እያልኩም የክርስትና የምንድነው የንስሐ አባቴንም አግኝቼ እያተማርኩም ነው። እውነተኛው ክርስትና ክፍል 2ንም አንብቤ ማለት ገዝቼ እያነበብኩ ነው። ግን ያ ነገር ሁሉ በቂ አይደለም ማለት በቆየንበት ጊዜያቶች በሙሉ አንድም ነገር ላስረዳት አለመቻሌ፣ አሁንም ደግሞ ለምጠይቀኝ ነገር ምክንያቱም አንድ ጥያቄ ሌላ ጥያቄን ይዞ እየወለደ ስለሚመጣ አንዱን ጥያቄ ይመልስላት ሌላ ጥያቄ ስጠይቀኝ ደግሞ ግራ ስለምጋባ ኦኬ ምናምን ብዬ እግዚአብሔር ይቅር በለኝ ክርስቶስን እኮ አማላጅ ነው ብዬ እኮ የነገርኳት ሰው እኮ ነው። ይህን ያክል አለማወቅ የሰፈረ ማለት ቤቱን የሰራብኝ ሰው እኔ ለማለት ያክል ነው። ምንም የማውቀው ነገር እንደሌለ በዚህ ነገር እንኳን ተረድቻለሁ። ያ ሀሳብን አግኝቼዋለሁ። ሜቢ አሁን አንዳንዴ ምን ይሆናል መሰለ ላይክ እዚሁ አዲስ አበባ የምትሆን ከሆነ አላውቅም ኢፍ ሺ ኢዝ ዊሊንግ እሷ ፈቃደኛ የምትሆን ከሆነ እግዚአብሔር ቢፈቅድ ያው እግዚአብሔር ፈቃድ መጀመሪያ እንዳለ ሆነ እሷ ፈቃደኛ የምትሆን ከሆነ ያላትን ጥያቄዎች በሙሉ ይዛ መታ ላይክ በውስጥ ምናምን አውርተን ማለት ነው። ወይ ደግሞ በሷም ሳይድ አሁን ለምሳሌ እንዲህ የሚባል በጣም ጎበዝ የሆነ ሰው አውቃለሁ የምትለው ካለ በፕሮቴስታንቱ ሳይድ እሷም ይዛ ትምጣ። ካልሆነ ደግሞ እኛም ደግሞ ያቅማችን አሁን ይሄን ያለ እንትን ብለን ሳይሆን እኛ ደግሞ ከአንተ ጋር ሆነን እሷ ደግሞ ሰው ይዛን ባትመጣ ችግር የለም። ኦፕን የሆነ ፍሪ ዲስከሽን ስለ ቤተክርስቲያን አሁን እኚህ ጥያቄዎች 1000 ጊዜ ነው አድሬስ የተደረጉት እውነት ለማውራት ቲክታክ ላይ አይደለም እኮ በቃ እንደው ማካበድ አይሆንብኝም። 1000 ጊዜ መልስ የተሰጠበት ጥያቄ ነው በቃ 1000 ጊዜ። ከታቦት ጋር በተገናኘ ከቤተክርስቲያን ክርስቶስን ሰብካለች አሰብክም ወይ ምን የሚሉ ነገሮች በጣም ብዙ ጊዜ መልስ ተሰጥቷቸዋልና አንተ አሁን ለምሳሌ አሁን ባለበት እንትን እንዳልከው ደግሞ አንዳንድ ነገሮችንም ያው በዚህ ደረጃ አሁን ሪሌሽንሺፕ ውስጥ ካላችሁ ምናምን ነገር ኦፍ ኮርስ ያው ተወዳታለህ ብትወዳት በዚህ ደረጃ ተጨንቀላትም እንትን እያልክ ያለው ወደ አንተ እንድትመጣ ወደ ቤተክርስቲያን እንድትመጣ እየጣርክም ያለው ኦፍ ኮርስ ብትወዳት ነውና ለእንደዚህ አይነት ነገሮች ደግሞ እንደዚህ አይነት ነገሮች ምንድነው ሃይማኖት ነክ ነገሮች ሴንሲቲቭ ናቸው። ጊዜ በሰጣቸው ቁጥር አንዳንዴ የሰው ልብ ምን ያህል በአንድ ቀን ውስጥ በአንድ ሳምንት ውስጥ በሁለት ሳምንት ውስጥ ሰው ምን ያህል ልቡ እየደነደነ እንደሚሄድ ዩል ኔቨር ነው አይታወቅም። ስለዚህ ጊዜ መስጠቱ ልክ ነው ብዬ አላስብም። ግን እሷ ፈቃደኛ ከሆነች እኔ እንዳልኩ እኔ አሁን አንድ ፕሮፖዝ የማደርገው ነገር ለዚህ ምንድነው ገብቷል። አሁን እሷ የምትጠይቀውን ጥያቄ አንተ ለኛ ጥያቄውን ፎርዋርድ አድርገህልን እኛ ለአንተ መልሰን አንተ እሷ ጋር ማድረሱ የሚለው ነገር ባኬን ፎርሱ ሊበዛ ስለሚችል እሷ ፈቃደኛ የምትሆን ከሆነ ጥያቄዋን ታዘጋጅና አሉኝ የምትላቸውን ጥያቄዎች በሙሉ ታዘጋጅና ከዛ በኋላ እኛ ደግሞ ኢንፐርሰን በአካል ተገናኝተን እንደ እግዚአብሔር ፍቃድ ጥያቄውን ለመመለስ እንሞክራለን። ዋት ዱ ዩ ቲንክ አባውት ዚስ? ይሄ እንዴት ነው ይሄ ሀሳብ? በጣም የተቀደሰ ሀሳብ ነው፣ ግን ነበር በሚለው ላስተካክለውና አሁን እሷ ያለችው ሌላ ሀገር ነው፣ ከኢትዮጵያ ውጭ ነው እየኖረች ያለችው። ኦኬ that's why እና ምንድን ነበረ መሰለ ተሙ የጌታ ልጅን እንዳጋጣሚ የካባዶ ያለው የአርሴማ መርሃ ግብር ላይ ሲሳተፍ አገኘሁትና ያው ከፕሮቴስታንት የተመለሰ ወንድማችን ስለነበረ ለመጀመሪያ ጊዜ ሌላም ሰው ላገኝም እንትን አላልኩም ነበረ።
እሱ ጋር ነበር የሄድኩት። ምክንያቱም የፕሮቴስታንትን ነገሮች ያውቃል። ስለዚህ እሱ ሊመልስልኝ ይችላል ብዬ ስላሰብኩ ማለት ነው። ሰው እንደዛ ሳደርግ ተሙም ፓስተራቸውን ታገናኝ ችግር የለውም ብሎ መለሰልኝ። ከዛ በኋላ ግን እሷ ፓስተሩን እንትን ስትል ያው እሷም ፈቃደኛ አልነበረችም፣ ፓስተሩም ይመስለኛል ፈቃደኛ አልነበረም። ብቻ በዛ ነገር ከተሙ ጋር ያለ ኮኔክሽን ተቋረጠ ማለት ነው። እና እንዴት ነበር ልናደርገው የነበር መሰላችሁ? እኔ ተሙ እና ፓስተሩ አንድ ላይ ተገናኝተን እሷ በጣም በዚህ ነገር ሊያስረዳል ለየትኛውም አይነት ነገር ምላሽ ይሰጣል ብላ ልታገናኝ የነበረውን ፓስተር ሁለታችን አግኝተን ነው እኔና ተሙ። እሷ ደግሞ በኦንላይን ልትገባ ነው የነበረው። ኦንላይን ወይ ዋትሳፕ ወይ ኢሞ አሮን ብቻ የሆነ ቦታ ላይ ደውለን ላይቭ እሷ እየተከታተለች የምጠይቀውንም ጥያቄ እየጠየቀች ሁለት ሆነ ልንነጋገር ነው የነበረውና ያ ነበረ ኮንዲሽኑ። ግን ያው እኔ እንጃ በዚህ በኩልም እንትን የምትሉ ነገር ካለ ችግር የለውም። በስልክም ማውራቱ ወይም ደግሞ ወደ ኢትዮጵያ እስክትመጣ መጠበቁም ደግሞ ጋዲሳ እንደነገር ጥሩ ሀሳብ ነው ብሎ አያስብም። እኔም አላስበውም እውነት ለመናገር ሰው። እስኪ ምን ታስባላችሁ? ይቅርታ ግን ከርዕሳችሁ በጣም አውጥቻችሁ ሌላ ታሪክ ውስጥ እየከተትኳችሁ ነው። አይ ኖርማል ነው። አንድ ነገር እንትን ልበልና ይሄ የነፍስ ጉዳይ ነው። ባይዘው የነፍስ ጉዳይ እስከሆነ ድረስ ነፍስን ለማዳን እስከሆነ ድረስ ምንም ዋናው ዓላማም ሲጀመር ላይቭ የሚከፈተው ትልቁ ነገር እሱ ነው። አትሊስት ሶሉሽን እንኳን አቅጣጫ አስቀምጦ መለየትም ትልቅ ነገር ነውና ኤኒዌይስ በውስጥ እስቲ እንትን ምንድነው ዩዘር ኔምን ድሮፕ አድርግልንና ዩዘር ኔምን አልኩ በውስጥ ሚሴጅ ጻፍልንና አንተ ከሷ ጋር ዲስከስ አድርግና ከሷ ጋር ዲስከስ አድርግና ኦንላይን መች ይመቻታል የሚለውን ነገር ያሏትን ጥያቄዎች ማለት ነው እንዳልከው ባይዘው ችግር የለብንም እኛ ምንም ኖርማል ነው። ኦንላይንም እንዳልከው ዋትስአፕ ግሩፕ ኮል አይነት ነገር አለ አይደለ? እንደዛ ተደርጎ እዛ ላይ ደግሞ እሷ ጥያቄዋን እያቀረበች ምናምን ነገር ጥያቄዎቿን አድሬስ ማድረግ የሚቻልበትን መንገድ ዊ ካን ዱ ዛት እና እኔ ምንድነው ፕሮፖዝ ማድረገው አሁን ያነሳው ሐሳብ ላይ በቃ እንተንም በለና ሰዓታችንን በአግባቡ ለመጠቀም እሷን አውራት። ከዛ በኋላ እንደዚህ አይነት ልጆች ነበሩ ሊያወሩሽ ፈቃደኛ የሆኑ ያሉሽን ጥያቄዎች በሙሉ ያው ከቤተክርስቲያን የተማነው ሌላ ነገር አይደለም። ያሉሽን ጥያቄዎች በሙሉ አድሬስ ማድረግ የሚችሉ ልጆች አሉ። ስለዚህ ከነርሱ ጋር እንደዚህ ለመሰል አሁን እዚህ ቀጠሮ ይዘን ምናምን ነገር በኋላ ደግሞ እሷ የሆነ ዊሊንግነሷ ከቀነሰ ድጋሚ ድካም እንዳይሆን እሷን አውራትና ከዛ በኋላ ሚሴጅ ድሮፕ አድርገልን ችግር የለውም። እኔ ሚሴጁን አያለው ኦልሬዲ እዚህ አሁን ዩዘር ኔምን ስለያዝኩት ይኸው እዚህ ጋር ፎሎ ባክ አድርጌ ያለው እሷን አውራትና እንዲህ ብላለች ከዚህ እስከዚህ ጊዜ ባለው ኦር በዚህ ቀን በዚህ ምናምን ነገር ይመቸኛል የሚለውን ነገር አትሊስት ኮንፊርሜሽን ከሰጠህን እኛ ደግሞ በዛ ስኬጁል መሰረት አኮርዲንግሊ እሷን ለማውራት ዝግጁ እንሆናለን እንደ እግዚአብሔር ፍቃድ ማለት ነው። እና ዱዛት እግዚአብሔር ያክብርልኝ። ዲያቆን መኩ እና ዮሐዴ ለአንተ መልእክት ተመልሼ መላክ አልችልም። ያው ኦልሬዲ አንዱን መልእክቴን አዋቅኛለሁ ቮይስ ላይ። ስለዚህ ሜሴጅ ደግሞ መላክ ስለማልችል ምናልባት ለተወሰነ ጊዜ ፎሎ አድርገኝ መልእክት ፓኪንግ ፎርዝ ብንላላክ ዲያቆን መኩም እንደዛ ብታደርግልኝ እላለሁ። እግዚአብሔር ያክብርልኝ። አክብራችሁ ታናሽ ወንድማችሁን እዚህ በቤታችሁ ጋብዛችሁ ስለጠራችሁኝ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ድንግል ማርያም ወረታችሁን ትክፈልልኝ ነው የምለው። ሌላ ምንም ነገር የለኝም። እግዚአብሔር ያክብርልኝ። አረ ኖርማል ነው። ምስጋናው ባይሆን ጓደኛም ወደ ቤተክርስቲያን ስትጨምር ያኔ ምስጋናውን ያኔ እግዚአብሔርን አብረን እናመሰግናለን ትላለህ። ኖርማል ነው። በከበሩና በጽናጽል ነው ያው ኖርማል ነው። እግዚአብሔር ይርዳ። ከምንም ነገር በላይ ማለት ነው እንትንም አድርግ እሺ። መኩ ይጨምርበታል ግን እንትንም አድርግ እዚሁ ላይ እንትንም በልና ጸሎትም አድርግ እሺ። ባይዘው ጸሎት በጣም ትልቅ ኃይል አለው። ሰዎች ልቦናቸውን እንዳያደነድኑ ማስተዋል እንዲያገኙ ምናምን ነገር ጸሎት በጣም ፓወርፉል። አንዳንዴ ሰው ልቡን እንዲሁ ዘግቶ መጥቶ ፊት ለፊት እግዚአብሔርን ቃል እየነገርከው እያሳየኸው ልቡ ክፍት ካልሆነ አስቸጋሪ ሊሆን ስለሚችል ጸሎት አድርግ። አንተ በደንብ ጸልይ፣ ከልብ ጸልይ። እግዚአብሔር ደግሞ የጓደኛንም ልብ እንዲመልስ ምናምን ነገር ለአንተም ጥንካሬና ብርታት እንዲሰጥ ጸሎት በደንብ አድርግ እሺ። አይዞ በርታ፣ አይዞ። እሺ ወንድማችን፣ እሺ እግዚአብሔር ያክብርልህ። ምን አለ መልካም ያስቀመጠልህ መልካም ነው። በውስጥም ምናምን እንትን ማለት እንችላለን። ጥያቄዎቿን እያንዳንዱን ጽፋ ምናምን ማለት እዚህ ላይ ምብር ራሱ ሌሎችም ማሩበታል ብለህ ካሰብክ እና እንትኑም ካላት ቀጥታ እንትን ማድረግ እንችላለን። በነገራችን ላይ ምንም እንትን የለም። ቀጥታ እሷን እንትን ብለን አግኝተን እዚህ ላይም ጥያቄዎቿን እየጠየቀች
አድሪስ ለሌሎች መማሪያም ሊሆን ይችላል። ሜይ ቢ የምትፈራ እናንተን ከሆነ ግን በውስጥ እንትን ማድረግ እንችላለን አቴኒ ታይም እና ብቻ ጌታ እርዳህ። ጸሎት አድርግ። ግን ምንድነው መልእክቴ ለአንተም እና ለአንተ መሰሎች ለሌሎች መልእክት አለ ማለት በጣም ብዙዎቹ ስለሚጠይቁ ማለት ነው እንዳንተ አይነት እንደዛ አይነት ኬዝ ያላቸውና ከዮሐዴ እንትን በኋላ እመጣበታለሁ። ዮሐዴ ሀሳብ እንትን በልበትና የተወሰነ እዛ ሀሳብ ይሰጣለሁ። ሂድበት ሰዓት ለመቆጠብ ኦልሬዲ ከጋዲ ጋር ባክ ኤንድ ፎርዝ ለረጅም እንትን ስላሉ የተወሰነ ሀሳብ ስጥበትና ምናልባት የምጨምረው ካለ እጨምራለሁ። አይ ቲንክ ተመሳሳይ ሀሳብ ስለሆነ የምናነሳው አንተ የምታነሳው የገባ ይመስለኛል። ሂድበት። አይ እሺ በቃ የተወሰነ ላንሳና ሌሎችን እናስገባለን። ማለት እኔ ማንሳት የፈለግኩት ትልቁ ነገር እንደዚህ አይነት ነገሮች ሊፈጠሩ ይችላሉ በአንድም በሌላም። ግን ደግሞ ሁልጊዜ ክርስቲያን መሆን ያለበት የመጀመሪያ ክርስትናነቱን ማወቅ አለበት። በቃ መሰረታዊ ማንም ክርስቲያን የተባለ የቤተ ክርስቲያንን አስተምህሮት ሌላ ቶት ስርዓትና ምናምን ሌላ ትታችሁ ቤዚክ የሆነ ራሱ መያዝ አለባችሁ። መያዝ ስላለብን ማለት ነው። በቃ ቤዚክ የሆነ የትኛውም ጴንጤ ቢመጣ የትኛውም እንትን የተዘጋጃችሁ ሁኑ ተብሏል። በነገራችን ለአንድ መምህር ወይም ለሆነ ሰንበዲ ምናምን አይደለም የተባለው፣ ለክርስቲያን በሙሉ መጽሐፍ ቅዱስን ማወቅና ቤተክርስቲያን ማወቅ ለእሱ ተሰጥቶታል። በቃ ይሄ የኛ ፎልት ነው ማለት በአንድም በሌላም እና ሁላችንም እዚህ ላይ አትኩረን እንስራ። ማንበብ፣ መጽሐፍ ቅዱስን አንብቡ። ትምህርቱን የቤተክርስቲያን አስተምህሮትን መሰረታዊ ነገሮችን ለመያዝ ሞክሩ። ይሄ መልእክቴ ነው የመጀመሪያው። እና ሁለተኛ ደግሞ ምንድነው ምን አይነት ልጆችን ነው መያዝ ያለብን ጓደኛ አድርገን የሚለው ደግሞ ይወስናል ከጅምሩ ማለት ነው። እና እኛ ቤተክርስቲያን ጠንካራ ከሆንክና እውነት መመለስ የምትችል ከሆነ ችግር የለውም ማለት መልሳለሁ ምናምን ብለት ግን እንዳትሄድ። እንደዚህ በዚህ ልክ መዳፈሩ ጠቃሚ አይደለም። ማለት ከኛ ጋር ከማይመሰሰሉ ጋር የማይመች አካሄድ መሄድ ተገቢ አይደለም ከጅምሩ። እና ያንን አታድርጉ ለሌሎቻችሁ ማለት ነው። በቃ ከሃይማኖት ውጭ አንቺም በሃይማኖቴ እኔም በሃይማኖት የሚለው ዘፈን ብቻ ላይ እኛ ጋር አይሰራም፣ ቤተክርስቲያን ላይ አይሰራም። ነገ ልጅ አለ፣ ነገ ቤተሰብ ነው፣ ቤተክርስቲያን ነው የምትሰራ። የቤተክርስቲያን ኮንሰፕት ነው። በሁለት ሃይማኖት ቤተክርስቲያን ሊመሰረት አይችልም፣ በሁለት የሆነ እምነት ላይ ማለት ነው። ስለዚህ መሰረታዊ እምነት ደግሞ ቤተክርስቲያን እስከሆነ ድረስ በአንድ እምነት እስከሆነ ድረስ ነገ የሚመጣውን ቤተክርስቲያን ስላልሆነ እየተበታተንክ ለዘላለም እንደዛ ልትኖር ትችላለህ። ከዛ አይነት አስተሳሰብ ከጅምሩ ራስን አስቀድም። በቃ ሃይማኖትን ማስቀደም አለብን። ግን ደግሞ ሶስተኛ ላይ ምንድነው ይህን ሀሳብ አንስቼ ላጠቃለል። ሶስተኛ ላይ ምንድነው ማነሳላችሁ ገፍቶ ቢመጣ አይ አልሆንም ምናምን ካለች፣ አሁን ለምሳሌ አይ አልፈልግም ምናምን ካለች ጎን ከክርስቶስ ፍቅር የሚበልጥብን ነገር አንዳች ነገር የለም። ከክርስቶስ ፍቅር ምንም ነገር አይበልጥብን፣ ምንም ምንትም አይደለም። በቃ የትኛውም ስጋችን ስጋ እንትን ላይ ያለው ከክርስቶስ ፍቅር አንጻር ነው የምንመለከተው። ለክርስቶስ ብለን እንዳደረግን ስለምናስብ ክርስቶስ ደግሞ ይቆጥርልናል። እያንዳንዱን በእጥፍ አድርጎ ይሰጣናል። ልክ እንደ ኢዮብ ማለት ነው። ኢዮብ ስለ እግዚአብሔር ብሎ መከራን ሁሉ ተቀብሎታል። መከራን ሁሉ ዲያብሎስ እንደዛ ሲያደርግበት፣ ግን ኢዮብ የነበረውን እጥፍ አድርጎ እግዚአብሔር ሰጥቶታል። ከነበረው ደስታ ይልቅ ደስታን ይሰጣል። እና አንዳንዴ ከታች ዲያቆን ፍቅር እኮ ዕውር ነው አትታወሪበት፣ ሃይማኖት ገደል ይዞ ነው የሚከትሻ፣ ተጠንቀቂ እህቴ። እንዴ ዕውር ነው ሲባል ዝም ብሎ እንደዛ አታስቡ። ፍቅር ግን አልያዘም እያሉ እኮ ነው ኮሜንት ላይ። አንተ አሁን ሀሳብ መስጠት አትችልም እያሉ ነው። አይ ዕውር ነው ነው አልያዘም እያሉ ነው። የሚያደርገኝ ከክርስቶስ ፍቅር ነው። ጥሩ መልስ ነው። አይ ዕውር የሚያደርገኝ የክርስቶስ ፍቅር ነው ብለሃል። በቃ ጨርሰዋል። በቃ ቀጥሎ ወንድማችን። በቃ እሱ ነው ገባ። ትልቁ ከየትኛውም እንትን አስቀድሜ የማየው የክርስቶስን ነው። በቃ ከዛ በኋላ የሚመጡት ሰከንደሪ ናቸው። በቃ ሰከንደሪ ነው። ከዛ የትኛውም ነገር የገንዘብ ምንም ብሉት ምንም በዓለም ላይ ውስጥ ያሉት እያንዳንዱ ነገር ሴትም በሉት ከዛ በኋላ የሚመጣ ነው። ከሃይማኖት በኋላ ነው። ከክርስቶስ ፍቅር
የሚበልጥብን ምንም ነገር የለም እና እናስቀድም፣ መቅደም ያለበትን እናስቀድም፣ ሃይማኖታችን እናስቀድም፣ ቅድሚያ ክርስቶስን እናስቀድም። ስለዚህ ክርስቶስና እሷን አነጻጽርና ምን ማለት ከክርስቶስ አንጻር ምንም አይደለችም ለኔ። ስለዚህ ክርስቶስን ነው የማየው ማለት ነው እና ያንን አስቡበት። አረ እሷንማ ልንመልሳት ነው ወንድማችን። ምንድን ነው አወዳደር የምትለው? እሷንማ እንመልሳታለን። እንዴ አወዳደር እንዴ አወዳደርና ብለህ ሰከልከት ምንም ማድረግ አትችልም። ፓፓ በቃ ይኸው በክርስቶስ ፍቅር የሚለየኝ ነገር የለም ትላለህ። ግን ከዛም በፊት ያለው ያው ጌታ ቢረዳትና ቢፈቅድ እያንዳንዷ ጥያቄዎቿን ይዛ ትምጣ፣ መልስ እንሰጣለን። እንግዲህ ጌታ ያለ በጸሎት ደግሞ አግዙት። ሁላችሁም እዚህ ውስጥ ያላችሁ ወንድማችንን አግዙት። አንተም በጸሎት በርታ። ጌታ ያለ በአንተ በኩል አንድ ነፍስ መዳኑ ትልቅ ነገር ያንተ እንትን ብቻ ሳይሆን ማለት ነውና እግዚአብሔር ረዳ። ያድ ከዚህ ውጪ ነው ሐሳብ ቃለ ሕይወት ያሰማል። አይ እንደሱ ነው በቃ ማስቀደም ያለብን ፍቅር እውር ነው የሚባል ፍቅር ራሱ ክርስቶስ ነው። በነገራችን ከክርስቶስ ውጭ ፍቅር የለም እና ፍቅር ራሱ ክርስቶስ ነው እና ክርስቶስን የሚያስክድ ፍቅር አይደለም። ስለዚህ ማንኛውም ሰው አባቱ፣ እናቱ፣ ሚስቱ፣ ልጆቹ ከእኔ በላይ የሚወድ ቢኖር እሱ ለእኔ ሊሆን አይገባውም የሚል ነገር አለ። ባይዞይ ተዘወር ውስጥ ምን ያክል ለክርስቶስ መታመን እንዳለብን ለማሳየት ነው መኩ እንጂ እህታችን እግዚአብሔር ይረዳታ። በጸሎትም ወንድሞችም እህቶችም አግዙ። አንተም በርታ ወንድማችን። ግን እስከ ምን ያክል ድረስ ነው ማለት መታመን ያለብን የሚለውን ለማጠየቅ ነው። በጸሎት ታግዛለህ፣ ልክ ዳዊት እንዳደረገው ማለት ነው። የምትችለውን ሁሉ አንተ ማድረግ በምትችለው አቅም ሁሉ ታደርጋለህ። ልክ ዳዊት ሕፃን ልጁ ታሞ እያለ በጣም እስከ ሞት ድረስ ደርሶ እያለ ማቅ ለብሶ በጾም በጸሎት ተጋ፣ አለቀሰ፣ አነባ ምናምን። ከዛ በኋላ ልጁ ሞተ፣ አልሆነም። ልጁ ከሞተ በኋላ በቃ ይሄ ከነገር ነውማ በቃ ራሱን ያጠፋል ብለው ዳዊትን አሰቡ አይደል? ደንገጥሮቹ ወይም ደግሞ ወታደሮቹ። ከዛ በኋላ ሊነግሩት ፈሩ። ምክንያቱ ታሞ እያለ እንደዚህ ከሆነ ሞቷል ብንለውማ ራሱን ያጠፋል የሚል ሀሳብ ይዘው ማለት። ዳዊት ግን እንደዛ አይደለም ያደረገው። ምን አደረገ? ሳይነግሩት እንደ ሞት አወቀ። ልብሱን አዲስ ልብሱን ገላውን ታጥቦ ለበሰ። እንዴት እንደዚህ ያደረግ ካሉት፣ ምክንያቱ ታሞ እያለ በጸሎት በጾም ምናምን ብጠይቅ ኦፍኮርስ የመዳን ፕሮባቢሊቲ አለው። ኦልሬዲ ከተለየ በኋላ ግን ምን ማድረግ ትችላለህ? ምን ማድረግ ትችላለህ? ኦኬ እግዚአብሔር ወይም ደግሞ የማይሆን ነገር ከሆነ ምንም ልታመጣ የማችለው ነገር ከሆነ ግን መምረጥ ያለብን መምረጥ የግድ ስለሚሆን ማለት ነው። ከዛ አንጻር በጾም በጸሎት እኛም እግዚአብሔር በረዳ መልኩ በማገዝ ምናምን እህታችንን ለማምጣት እንሞክራለን። ግን ባይሆንስ ምንድነው ሊሆን የሚችለው? ክርስቶስን መያዝ። ክርስቶስን መያዝ ግን ግድ ነው እሱን ለማለት ነው። ያ እና እንደተባለ በውስጥም እኔም ፎሎ አድርጌ ያለው በዋትሳፕም በምንም የሆነ ግሩፕ ክሬት ይደረግና ጊዜ ሳይወሰድ የተወሰነ ጊዜ በደንብ መማማሩ ጥሩ ነው። ወይም ደግሞ እዚህ ትምጣ ከተባለም ቲክቶክ መምጣት የምትችል ከሆነ ሁሉም እንዲማርበት ጥያቄዎቿ ይዛ መጣ እንደዛም ማድረግ ይቻላል። እና ኤኒዌይስ በውስጥ እናወራለን ወንድማችን። ፓስተሩንም ይዛ መምጣት ትችላለች። እሺ ፓስተሩንም ይዛ እዚህ ላይ ይዛ መምጣት ትችላለች ከተፈለገ። በጣም ደስ ይለኛል። ዛሬ በልበ ሙሉነት ዛሬ አናግራታለሁ። ያው ኦልሬዲ እነሱ ጋር ሌሊት ነው፣ ሰዓቱም ሄዷል በእርግጥ። ስለዚህ ነገ አናግራትና በልበ ሙሉነት በቃ ወንድሞችን አዘጋጅቻለሁ፣ እንደዚህ የሚያስተምሩሽ አሉ፣ ሊያስተምሩሽ ፈቃደኛ የሆኑ አሉ። አንቺም ደግሞ እንትን ማድረግ የምትችይውን ነገር ማመቻቸት የምትችይውን ጊዜ ያዥና ብዬ እናገራለሁ ማለት ነው። እኔ ጋር ነው የተቋረጠው ወይስ አንተ ጋር ነው? ያዴ
ወንድሞቼ በቃ ጊዜያችሁን አላሻማባችሁ። ዮሐዴ፣ ዲያቆን መኩ፣ ጋዲሳ ሁላችሁም እግዚአብሔር ያክብርልኝ። በድጋሚ ደጋግሜ የምለው እሱ ነው። ሜሪን የተመለከተ አምላክ የኔንም ጓደኛ ይመለከትልኝ። ዜር አር ሜኒ ፊሽ ኢን ዘ ኦሽን ኦፍ ኮርስ ሄርሜላ አለ፣ ግን የምፈልገው አንድ ሰው ብቻ ስለሆነ ነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንደዚህ አይነት ኮመንት ደግሞ መጻፍ ጀመራችሁ። ዜር አር ሜኒ ፊሽስ ተውት ልጅን ልጅቷን እንመልሳታለን። በልበል አሁን ቶሎ ወረደ። አንዳንድ ሰዎች አሉ ኮሜንት ላይ። እግዚአብሔር ያክብርልኝ። ወዳችኋለሁ ወንድሞቼ፣ ሰላም ቆዩ። እሺ ወንድማችን በርታለን። እግዚአብሔር ካንተ ጋር ይሁን። እሺ ሰላም ደር። የትኛው ዩዘር ነው ግን ዜራ መኒ ፊሽ ሲንዘሲ? አሬ እኮ እንዴ ሄርሜላ ዩዘር ኔማ ተይዟል። ቆይ አሳ አጥማጅ አድርጋው ልጁን አስቀመጠችው። እሺ ለማንኛውም እሺ ሌላ ሰው ገባሽ? ታያችኋል የሆነ ሰው መኩ ይሄ መልእክት ባይዘው ዜር አር መኒ ፊሽስ ኢን ዘ ሲ የሚለው ለአንተም ጭምር ነው መልእክቱ ወንድማችን። አንተ ይመስለኛል ነፍሳትን በማጥመድ ነው አይደል ቢዚ ሆንከው? አምሮባል ዛሬ ደግሞ እመቤቴ ጭራሽ ኧረ አንስኮርም። የምር ጃካው ያበደች ነው ፓፓ፣ በእውነት ፒስ ናት። አምሮባል። ቴንክ ዩ ፓፓ። ይዋድ ካይን ያወጣ አውራኝ እንጂ ነኝ እንዴ? ለምንድን ነው ይዋድን የምጠራው እንዴ? ባክ ኔትወርክ እየተቆራረጠ ነው። የኔ እኮ ኔትወርክ እየተቆራረጠ ነው። ድቀት ስሜ እኮ ነው ሲጀምር። ረስተህ ነው እኮ ቅድም ወይስ ዝም ያልከው? እና ለማንኛውም ቴንኪው ጋድሻ። እኔ እንድሽኮረምም አታርገኝ። ለማንኛውም እሺ ጴንጤዎች ላኩ አይልኩም እኮ ምን እናድርግ ጋዲ? አሁን እኮ እሱ ለዛ ነው ለእኔ ንገረኝ እያሉ ነው ጋዲ። ምን አልከኝ ፓፓ? ለእኔ ንገረኝ እያሉ ነው። ሚኒንግ ኦፍ ዘ ፊሽ ፍሮም ዘ ኤርሊ ቸርች ኤርሊ ፋዘርስ የሚለው አይ እዚህ ጋር እንደ ኮመንት ላይ የተጻፈው ፊሽ እና በጥንቷ ቤተክርስቲያን ክርስቶስንም ሪፕሬዘንት ለማድረግ ባይ ዘ ዌይ የአሳንትን ይጠቀሙ ነበረ። በጥንቷ ቤተክርስቲያን ክርስቶስን ሪፕሬዘንት ለማድረግ ይጠቀሙ ነበር። ግን ኮመንት ላይ ፊሽ የተባለው ሌላ ነው። ያው የገባችሁ ገብቷችኋል። ያልገባችሁ እንግዲህ እግዚአብሔር ከእናንተ ጋር ይሁን። እሺ አሁን ይሄንን ሰው ቆይ ኤክሰስ በነገራችን ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ የሚለው ታላቅ መልእክት ያለው ነው። የፊሽ ነበረ በኮድ የሚያደርጉት አሳ ያለበት ክርስቲያን ተብሎ ነው የሚታወቀው። በዛን ጊዜ ኮዳቸው እንደዛ ነበር። ያው መስቀል ምናምን ማድረግ ስለማይችሉ የመጀመሪያው ያው የክርስቶስ በቅርብ ራሱ የተገኘ እሱን ነው ይመስለኛል። የዛሬ 1800 አካባቢ የተገኘ በእንትን ውስጥ ማለት ነው አርኪኦሎጂ ቆፍሮ ያገኙት ኢየሱስ ክርስቶስ አምላክ መሆኑ የተጻፈበት በቤተ ክርስቲያን ውስጥ ያለ 2 አሳዎች ማለት ነው በእንትን ያለ ነው። እሺ እስቲ ይሄ ሰውዬ በጣም ብዙ ጊዜ ይገባል ምናምን ካሎራ ዳገት እሺ ጋዲ መኩ አንዴ መጣሁ። አንድ ስልክ እየገባብኝ ይቅርታ መጣሁ። ካሎራ ዳቆኔ እንዴት ነው? እግዚአብሔር ይመስገን ደህና ነህ? ርዕሱ አብልጥ ብላል። ዛሬ ደግሞ አምሮባል። ቴንኪው አመሰግናለሁ። ርዕሱ ግን ይመለከታል እንጂ ጴንጤዎች ድናቸዋል። ጴንጤ ያልዳነም ድናል ብለህ ነው እባክህ። ርዕሱ ይመለከታል። አንተ ጴንጤ ነህ? እኔ አንተ ጴንጤ ነህ? ጴንጤ ነህ እንዴ? አዎ ቅባት
ዜኒት ነው ወይስ እንትን ነው? የትኛው ነው ቅባቱ? ተቀብተሃል? እስከ ስንት ጊዜ ተቀብቻለሁ? ከፕሮቴስታንት ዲኖሚኔሽን ቅባት የሚባሉ አሉ እንዴ? ማለት ቅባት ወንጌል ለሁሉም ይባላል እኮ። እውነት ወንጌል ለሁሉ። ኦኬ እነሱ ቅባት ናቸው? ቅባት ናቸው። ጴንጤዎች። እሺ እኔ ዛሬ ነው እንግዲህ የመጀመሪያ ጊዜ ስሙት ከጴንጤ ውስጥ ቅባት ናቸው ተብሎ የሚነገርላቸው አንተን ነው የሰማሁት። የምር የመጀመሪያ እንትን አላችሁ የመጀመሪያ አንተን ነው የሰማሁት። ማለት የት ነው ህብረት የምታደርገው? ቤተክርስቲያችን ነው። የት ነው እሱ? ቅባት ወንጌል ለሁሉ። ቅባት ወንጌል ለሁሉ የሚባል። እሺ ቅድም እንዳልኩ እዛ መቼ ነው ተቋቋመ? ማለት ስንት ዓመታት? የመስፍን ቅባት ትቀበለዋለህ? የመስፍን ጋር የሚሸጠው ቅባት ትቀበለዋለህ? የይፋ ነው የሚቀበለው መሰለኝ። እንደው በእምነት እንደዚህ ሞክ ማድረጋቸው ነው የሚቀባው። አይ ሞክ እያደረኩ አይደለም። ምንድነው ሞክ እያደረጉ ነው እንዴ? አይደለማ የእዩን ትቀበለዋለህ ምናምን ትላለህ። እኔ የራሴ ቤተ እምነት አለኝ አልኩህ አይደለ እኮ። ቅባት ነኝ ብለሃል። እሱን ቅባት ትቀበላለህ እኮ እያልኩ ነው የምጠይቀኝ። የእሱን ዘይት አልቀበለውም። ትቀበለዋለህ ወይስ አትቀበለውም? የእሱን ዘይት አልቀበለውም። የማን ዘይት ነው የምትቀበለው? በማን ዘይት ቅባት? በማን ዘይት ነው ቅባት የተባልከው? ማራኮ ምን ዘኒት ነው? በመጽሐፍ ቅዱስ ያዕቆብ ላይ እኮ ያለው መጽሐፍ ቅዱስ ቃል እኮ ያዕቆብ ላይ ያለው ወደ ቤተክርስቲያን ሽማግሌዎች ሰዷቸውና ቅባት ይጸልዩላቸዋል። ቢላል አይደለም በቅባት ይጸልዩላቸው አይደል እኮ ያዕቆብ 5 ቆይ አንዴ የኔ ይቆራረጣል መሰለኝ ኔትወርክ ትንሽ። ኧረ ደህና ነው አይቆራረጥም። በጣም ጥሩ ነው ያዋዲ ያለበት። ቀጥል። ኦኬ ጥሩ ነው ያለው። እሺ የሚቆራረጥ ስለመሰለኝ እሺ። ያዕቆብ 5 ካለው ቃል ተነስታችሁ ነው ቅባት ያልከው ራስህ? በጣም እንጂ በጣም እሺ በጣም ጥሩ። የቤተ ክርስቲያን ሽማግሌዎችን ጥራና እነሱ ይቀቡህ አይደለም የሚለው? እነዛ የቤተ ክርስቲያን ሽማግሌዎች የተባሉ እነማን ናቸው? የቤተ ክርስቲያን ሽማግሌዎች ናቸው። እነማን? እስቲ አንተ የምታውቃቸው ሽማግሌዎች የምትላቸው እነማን ነው? አንተ አታውቃቸውማ ምን ያደርግልህ? በቤተ ክርስቲያን የተመረጡ ናቸው እኮ። ስለማላውቃቸው እኮ ነው ንገረኝ የምልህ። ባውቃቸውማ ለምን ንገረኝ እልሃለሁ። እኔ የማውቃቸው እየጩፋ አልኩህ አይደለም አልከኝ። መስፍን አልኩህ አይደለም አልከኝ። ማን ነው ታዲያ? እሺ መምህር ዘበነ አንድ መምህር ዘበነ ሄድና መምህር ዘበነ እግር ስር ቁጭ ብለህ ተማር። እንደ ጩፋ መሰሉ እንዴ? ማስትሬትና ፕሮፌሰር ከማስተርስ እና ፕሮፌሰር ካለው ጋር እዚህ ሙላፈጣለህ? ምን አይነት ዘንቢል አፍ ነው በፈጣሪ ስም። ቢያንስ ቴዲ ሳትጨርስ ቀሲስ ዘበነ ትላለህ እንዴ? ፓስተሮቹ እዚህ እርግጫ ለምደው ቀጥታ ከዛ ነው ዳይቭ ወደ እየተራገጡ አዳራሽ ገቡ። ከዛ ሳያውቁት ለካ ቸርች ነው የገቡት። እዛው እያለ መንፈስ እያወጣው ነው ብሎ ቀየረው። ከኳስ ጨዋታ ማለት እየተራገጠ ገባ ማለት። አስረግጬ ነው የምነግርህ። ተምሮ ፕሮፌሰርና ማስተርስ ባላቸው ሰዎች አንተ ለመቀለድ ራሱ ትንሽ ማደግና ትንሽ መብሰል አለብህ። ፓፓ እንትን አለበት። የስ ቅባቱ እንትን አለበት።
እና ጸጉሩ ታዲያ እኔ ነቅሎ ምን አድርጌ ነው የምታወርዱኝ? ቅባቱ ዜኒቱ እኮ የሆነ ነገር አለበት። ለዛ ነው ጸጉሩ መላጣ እኮ ነው። ጸጉሩማ ቢቀባማ መላጣ አይሆንም ነበር። እኔ እኮ ለጸጉሩ ለምን ካልሆነ የምታወርደኝ ቅባቱ ታዲያ? ምን ያደርግልሃል? ምን አልሽኝ? አንተ እሺ እኔን ለምን የምታወርዱኝ? ማን ነው የሚያወርድ? ኔትወርክ ነው መሰለኝ። አረ ቀላቀለኝ መሰለኝ ከቆራሌው ጋር ዮሐዴ ግንባር ሲያይ የሚቀባ ቅባት ያለው ይመስለው። ልትቀባ መተህ ነው ዮሐድ የጠቀሰውን አይተሃል? እኮ በጣም እኮ የሚገርም እኮ ነው። እንዳሻው ከዛ ተነስተን ሽማግሌዎች ይቀዱናል። ስለዚህ ቅባት ኧረ ብርዴ ባይዘው ከሱ የተሻለ ጥቅስ እኔ እሰጥ ነበረ። ዝም ብለህ እርዱኝ ብትል እኮ እንረዳሃለን። የተሻለ ጥቅስ እሰጥሃለሁ። በነገራችን እሱን እሰጥ ነበር፣ ግን አንተ በዚህ ጸባይ ጥቅስ ሳይሆን የሚያስፈልግህ የተጠቀሰ ምግብ ነው፣ የተመጣጠነ ምግብ ነው የሚያስፈልግህ አንተ። ያዴ ድምጼ ይሰማል? አንተ አዎ ይሰማል። አንተ ጥያቄ ልጠይቅህ፣ በማስረጃ አውጥተህ ታሳይኛለህ? እሺ ቀጥል እስቲ። እሺ የጴንጤቆስጣል የጌታ እራት ትምህርታቸውና ልምምዳቸው የዙንግሊያውያን ነው ወይንስ የካልቪናውያን? ኧረ የካልቪንም አይደለ፣ ወደዚህ እንግሊዝ ይጠጋል። የካልቪን አክቹአሊ ባይ ዘ ዌይ ቢያንስ ሳክራመንት ይላቸዋል እኮ አይ ሚን ካልቪን እና ሉተር ቢያንስ ሳክራመንትስ ይሏቸዋል። ካልቪን ሪል ፕሬዘንስን ወይም ደግሞ እውነተኛ የሚለውን ባይቀበልም ስፒሪቹዋል እንትኖች ጸጋዎች ምናምን እንካፈልባቸዋለን የሚል መሀል ሚዲየተር መሀል አይነት ነገር ነው። የዚህ እንግሊዝ ደግሞ ሲምቦሊካል አይነት ነገር ነው። የጭራሽ የሉተር ደግሞ ቶታሊ በቃ አክቹዋል ፕሬዘንስ ወይም ደግሞ እውነተኛ ስጋና ደም ነው ብለው ነው የሚያምኑት ማለት ነው። ሶ የነዚህ ጭራሽ አሁን ዝም ብሎ አሁን የጌታ እራት ምናምን እያሉ ዝም ብለው ሆዳቸውን ለመሙላት ይካፈሉታል እንጂ ጸጋ ይሰጣል ምናምን የሚል ራሱ ጭራሽ ባትቀበልም ምንም ችግር የለውም ወደ ማለትም እየመጡ ነው። ሚስጢራቶችን ጥምቀት አትጠመቅም ምንም ችግር የለውም ወደሚል አይነት ትምህርቶች እየመጡ ስለሆነ ማለት ነው። እነ ቀለሜ ከዛው አካባቢ የነበሩ ልጆች መልካም። እሺ እንትን ቃለ ሕይወት የምን አስተምሮ ነው ያላት? አሁን ካልቪኒስት። እሺ ሙሉ ወንጌልስ? ሙሉ ወንጌል ፔንቴኮስታል ነች። የፔንቴኮስታል ናቸው እነሱ። እሺ መሰረተ ክርስቶስስ? እነሱም ያው ይሄ እንትኖች አይደለ መነናውያን አይደለ መነናስነን ይላሉ፣ ግን የእነሱ ራሱ አይቀበሉም ማለት የአናባፕቲስቶች ማለት ነው። የዙንግሊዘር ናቸው። ግን ከዛ በኋላ በጣም አሁን ያሉት ከጴንጤቆስታል ሙቭመንት በኋላ ወደ እነዛ መቁጠር ራሱ ከባድ ነው። ምክንያቱ ዝም ብለው በመንፈስ ቅዱስ ተወለድን ተጠመቅን ምናምን እያሉ ሁሉም ሚስጢራት ስለተዋቸው ማለት ነው መፈጸምም ምናምን። ዞሮ ዞሮ ግን ሜኔናይትስ ናቸው። ሜኔናይት ወይም ደግሞ ይሄ አናባፕቲስቶች ማለት ነው። እሺ አሁን ከጠራውልህ ከቃለ ሕይወት ውጪ ማለት ነው ከቃለ ሕይወት ውጪ መሰረተ ክርስቶስ እና ሙሉ ወንጌል ወይንም ጴንጤቆስጣል ላይ ከመሰረተ እምነታቸው ላይ ከእምነት መግለጫቸው ላይ የክርስቶስን ስጋና ደም አሁን ለምሳሌ ስጋና ደሙ የጌታ እራትን ስንካፈል ጌታ በዛ
ስጋን በዛ ህብስትና ወይን ላይ እውነተኛ መገኘት አለው፣ መንፈሳዊ መገኘት፣ አካላዊ አላልኩኝም፣ መንፈሳዊ መገኘት አለው ብለው የሚያምኑበት የእምነት መግለጫ መበት አውቃለህ? አያምኑም፣ ጭራሽ አያምኑም። ማን አያምኑ አለህ? አሁን አንብበህ ታውቃለህ? አታውቅም ነው ያልኩህ። አይ የለም፣ ጭራሽ መግለጫቸውም እንደዛም እምነት የላቸውም እያልኩ ነው። አውጥተህ አሳየኝ። አላምንህም አንተ። አውጣና አሳየኝ። አላምንህም። በቪዲዮ አሳየኝ። ምን መገኘት አለው የሚል ነው? የለውም ጭራሽ። እንደዚህ አይነት ሐሳብ የላቸውም ሲጀመር። ቆይ ላሳየሽ። የእምነት መግለጫቸው አለን። የእያንዳንዱ እምነት መግለጫ አውጣና አሳየኝ። ምክንያቱም አሁን መንፈሳዊ መገኘት አለው በመንፈስ ቅዱስ ህብስቱና ወይን ላይ ይገኛል እየተባለ ነው። ዘአዘሩም ማለት ነው። እሱን ቀጥቼ ነው የመጣሁት። ራስ ቆይ ነው የመጣሁት። ባይዘዌ መኩዬ ምን ተባለ መሰለ? የትራንስብስታንሺዬሽን የካቶሊክ ኮንሰብስታንሺዬሽን የሉተራን የሰው ትምህርት ነው፣ ሰዋዊ ትምህርት ነው። የካልቪን ግን ለመጽሐፍ ቅዱስ የሚቀርብ ትምህርት ነው። እና የካልቪንን ትምህርት ነው ጴንጤቆስጤ የያዘችው። አሁን ከሌላው ትምህርት የቀረበ ለጴንጤቆስጤ የቀረበው ትምህርት የካልቪናዊ ትምህርት ነው፣ በስጋና ደሙ ላይ ማለት ነው። አባት ይጠቅሳሉ ብለን ስናስብ 2009 ላይ የተጻፈ መጽሐፍ አመጡልን። ሲጀመር ከጅምሩ አሁን ከካልቪን ነው የተቀበሉት ማለት ነው። ጴንጤቆስጣል በጣም ነው እኮ የሚገርመው። ጴንጤቆስጣል ከካልቪን ጋር የማይገናኝ ማለት ነው። በምንም ነው የማይገናኝ። ክሌም አድርገዋል። ዛሬ ክሌም አድርገዋል። ጴንጤቆስጤዎቹ ሳይሆን አንድ ሉተራን፣ ሰዎቹን ነው የምነግርህ ያሉትን፣ አንድ ሉተራን፣ አንድ ቃለ ሕይወት፣ አንድ መሰረተ ክርስቶስ ነው፣ ሁለት ደግሞ ሙሉ ወንጌል ነው አይደለ? ኤፍሬምና ዶክተር ሻወር ሙሉ ወንጌል እነሱ ክሌም አድርገዋል። በቃ የጴንጤቆስጤ ትምህርት ሉተራዊ ዚንግላዊ ሳይሆን እንትናዊ ነው ብለው ካልቪናዊ ብለው። በነገራችን ላይ በጣም ነው የሚገርመው። አሁን ዛሬ ቶልካለው አውጣውን እኔ ማወጣላለሁ እሱ ትላለህ። ይሄ ጭራሽ የመሰረተ እንትን እኮ እያወረድኩት እኮ ነው። አውጣና እስከዛ ግን ምን ታስታውሳለህ? ከዚህም በፊት አንድነን ብሎ ዶክተር ሻውል ኤፍሬም ምናምን ሱፍ ለብሶ ማን ነበረ? የናቲ ሱፍ ምናምን ገጭ አድርጎ ለበሱና መጡ። መግለጫ አይነት አነበቡ ማለት ነው። ከዛም በላይ ማለት ነው። የአሁኑ ግን ጴንጤቆስጤ ራሱ የካልቪናዊ አስተምህሮ ይዣለው እያለች ክሌም እያደረገች ነው በአሁን ሰዓት ማለት ነው። በጣም ነው የተበጣጠሱት። በቃ ምንም የት በነገራችን ላይ ምንም ማድረግ አልቻሉም። የሚያስቀው ፓርት ምንድነው ታውቃለህ? የቤቱ ባለቤት የከፈቱበት ሩም ባለቤት ሉተራዊ ነው። በእምነት ደረጃ ሉተራዊ ነው። ግን ከሉተራዊ ተለይተው ሉተራዊ ጋር መጥተው የሌለ የጌታ እራት የሚል ፍልስፍና ውስጥ ገብተው በቃ አቃቃ ጫውታ ውስጥ ገብተው ነው ያሉት። እና አስቀውኝ ነው በቃ የመጣሁት። እዚህም ብዙ ነገር ስለሌለ እሱ እናውራበት ብዬ ነው። አክቹዋሊ እንግዲህ እንትን ባቢሻዬ ሰላም ነው። እንደ እንትን አላለቀም። ኦርቶ ክርስቶስ አቡሻዬ እንዴት ነህ? አቡሻ እንዴት ናችሁ? ሰላም ብያለሁ። ናቲ ማን ነው? የውሃድ አንተነህ እና ዲያቆን ሰላም ናችሁ? ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ታች ያላችሁ ሰዎች አሜን አሜን አሜን።
እችን ሰላምታ ለመስማት እኮ ነበር ሚዩት ያደረኩት። ቆየህብኝ። በስመ አብ። እና ደህና ናችሁ? እንዴት ናችሁ? ተጠፋፋል በጣም በጣም እኛም ጠፍተናል መሰለኝ ሰሞኑን። እሺ ዮሐድ ያወረድከው? ዮሐድ አውርድና የገባው አንድ ላሳያችሁ። እሺ ይሄን ላሳያችሁና ትንሽ ቆይና እንትን እንለዋለን። እሺ ይሄ ምንድን ነው? ይሄ የቃለ ሕይወት ነው። የቃለ ሕይወት ማለት ካልቪኒስቶች ማለት ነው አይደል? አዎ የኢትዮጵያ ቃለ ሕይወት ቤተክርስቲያን ይላል። እሺ አንዴ ስለ ጌታ የት ገጹን ሳልይዘው ነው መሰለኝ እንትን ያልኩት። እስቲ ቆይ ይኸው ኦኬ። እዚህ ጋር እሺ የጌታ እራት ይላል። የጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው ይላል። ይኸውም ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ ለሚሰቀለው ስጋውና ለሚፈሰው ደግሞ መታሰቢያ እንዲሆን ሲል የሰጠው መምሪያ ነው። ስለዚህ በትእዛዙ መሰረት ሐዋርያትም እየተሰበሰቡ ስርዓቱን ይፈጽሙ ነበር። ስለዚህ የጌታ እራት መታሰቢያ ይልና አንድ የክርስቶስ ሞትና የአዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ፣ ሁለተኛ ለደህንነት በመስቀል ላይ የፈሰሰው የክርስቶስ ደም የሚታወስበት ስለሆነ፣ ከሌሎች ክርስቲያኖች ጋር የሚኖረው ህብረት ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁት የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ። ለምን ሳይሆን? ለደህንነት ሳይሆን ለመታሰብ። ሕይወትን አይሰጥም ማለት ነው። ምንም በቃ የሚሰጠው ዝም ብለው ለመታሰቢያ ይኸው ከሌሎች ክርስቲያኖች ጋር የሚኖረውን ህብረት ምልክት ስለሆነ የህብረት ምልክት ነው እንጂ የሆነ ለደህንነት ምናምን አይደለም። ምልክት ስለሆነ እንጂ ለደህንነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁ የዳኑ ሰዎች የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸውን በመመርመር ምንድነው ሊቀበሉት ይችላሉ ይላል፣ ይጠቅሳል ምናምን። የጌታ እራት እጅግ ቢዘገይ በወር አንድ ጊዜ መደረግ ይኖርበታል ምናምን ይላል። ጊዜው በወር አንዴ ምናምን ሊወሰድ ይችላል ይላል። ይሄ ነው ስለ ጌታ እራት የሚናገረው ክፍል። ዘን ቀጥሎ ስለ አስራት በኩራት ይላል ምናምን ማለት ነው። እንደዚህ ነው የቃለ ሕይወት የእምነት መግለጫ የሚናገረው ማለት ጸጋ እንቀበልበታለን ምናምን። ጭራሽ የሙሉ ወንጌል ዳውንሎድ እሱ ለማድረግ ለመፈለግ ምናምን ጊዜ ሊፈልግ ይችላል እንጂ እስቲ ወይ ሪከርድ ካለ በሰፊው ወይ እንሄድበታለን ነገ ምናምን። በቃ ነገ በሰፊው እንሄድበታለን። ይሄ ብንችል እንደው ጠዋት እንገባበት መልካም ይመስለኛል፣ ሪከርዱ ካለ ማለት ነው። ምክንያቱም በጣም አንዴ ተረጋጋ ሶላ ናይ ለማውራት ነው የገባሁት። ገባኝ እንዴ? ቀስ በላ ሰው እያወራ መሀል ትገባለህ። ቃዶሽ ነው። ቆይ አንተ ቃዶሽ ቆይ ችግር የለውም። አንተ ለምን ቆዳን ቀይራት መጣም አትሸውደንም እኮ እኛ። እኔ እኮ ድምፁ ሲሰማ ቃዶሽ ነው እያወጣው ነበረ እንትኑን እና አንተ ቀጥል። አይ በቃ ነገ በሰፊው እናደርገዋለን። መኩ ነገ በጊዜ ቀንም ላይ ቢሆን በሰፊው ነገር እናደርገዋለን እና ዋና የተሰጠ ክሌም እንደሆነ ታውቃለህ። ክርስቶስ መንፈሳዊ መገኘት ብቻ ነው ያለው፣ በአካል አይገኝም ያሉበት ምክንያት ክርስቶስ በአብ ቀኝ ስለሆነ በየጊዜው እየመጣ እየተመላለሰ እንዳይደክሙ የሚል ሀሳብ ነው የሰጡት። የዮሐንስ ወንጌል ምዕራፍ 3 ቁጥር 13 አሁን እነዚህ ሰዎች አንብበዋል፣ ግን
ዮሐንስ 3:13 ክርስቶስ በሰማያት የሚኖር የሰው ልጅ ነው ብሎ ራሱ ጠርቷል። ማለት ከኒቆዲሞስ ጋር ሲነጋገር አይ ስጋህ እዚህ ሆኖ እንዴት ላይ ሆንክ ምናምን ከባድ ነው። እሱ ብቻ አይደለም። አሁን መግለጫቸው ተቀበሉት የእምነት መግለጫውን ማለት ነው። አሁን የቃለ ሕይወት ምናምን አይነት ነገር ለማለት መጡ። ሌላውን እናቃጥል ወይስ እንዴት ይደረግ? ምን እናደርግ? አሁን የሙሉ ወንጌል ነው ትክክለኛ ካሉ ሌላኛው የጻፋችሁት ሰዎችን ስታሳስቱት የነበረውስ እብን የቃለ ሕይወት ልክ ያልን አይደለንም። ግን ቃለ ሕይወት ልክ ነው ካላችሁ የሌላኛውስ የሙሉ ወንጌል የነበራችሁበትስ እናቃጥሎ ያውጥተን መቼ ነው ቅርታ የሚሉት? አይ በግልጽ እኮ ተነግሮናል። የሉተራን ኮንሰብስታንሲዬሽን ሰዋዊ አስተሳሰብ ነው ብለውናል። በቃ ደምድመዋል። ቃል በቃል ነው። የሉተራን የካቶሊክ ሰዋዊ አስተሳሰብ ነው። የዝዊንግሊ ግን ተብሎ ነው። በቃ ሶሪ የካልቪን ምርጥ ነው ተብሎ ማለት ነው። እሱ አሁን ሰዋዊ አይደለም አምላካዊ ነው። የካልቪን ቪው ተብሎ ማለት ነው። በጣም ደስ የሚሉ ፋራዎች ናቸው። ጌታ አይ ባይዘው የካልቪን ከተቀበሉ እኮ በጣም አሪፍ ነገር እኮ ነው። ትልቅ ለውጥ ነው አክቹአሊ። የካልቪን የምር የሚቀበሉታል ወይ ሳይቀበሉት የሚለው ራሱ እሱ እኮ ስጋና ደም ነው ብሎ ይላል እኮ ስጋና ደም ነው ምናምን ይላል። እና ፕሬዘንስ ይሄ የምንካፈለው መንፈሳዊ በረከትና ጸጋዎች አሉ ይላል። ኦኬ እንደዚህ አይነት ነገሮች ይናገራል ካልቪን። የሱ እምነት ራሱ ከደረሱ እውነትም የሆነ ሰዓት እኮ አይጧ ይቅር ይበለንና እንዲህ እያሉ ነበር ሲቀልዱ የነበረው በጌታ ስጋና ደም ማለት ነው። እንደዚህ አይነት መቀለድ ደረጃ ደርሰው ነበር። በጣም በመንፈሳዊነት ከመራቃቸው የተነሳ ማለት ነው። አይጧ እንደውም ርቋል። የዋዴ ዛሬ የሰማሁት ምንድነው በከቻፕም ቢሆን ብለው የሚል ሰው መጥቷል። እነዚህ ማዕተኞች ስለሆኑ የማያወሩት የለም። በሂደት ነው እንትን የሚሉት እና የኔስ ከባድ ነው። ነገ በስፋት እንሄድበታለን። ዘኪ ጀግናው እነሱ የሚናገሩትን ብላስፈሚ ራሱ ምንም መድገምም ራሱ አያስፈልግም። ገና ከጅምሩ ማለት ነው። አሁን የተነበበውን የእምነት መግለጫዎቻቸው ላይ ቅዱስ ቁርባንን በተመለከተ የሚያስቀምጡትን ነገር ቨርስስ ጆን 6:3-5 ዮሐንስ ወንጌል ምዕራፍ 6 ቁጥር 35 የሰው ልጅ ስጋ የበላ የሚጠጣ የዘላለም ሕይወት አለው የሚለውን የጌታን ምስክርነት the medicine of immortality የሚለውን የሐዋርያን አቦ ምስክርነት ከዚህ ጋር ማነጻጸርና የትኛው ሰው ሰራሽ ትምህርት እንደሆነ መደምደም ይቻላል ከብዙ ነገር አንፃር ማለት ነው። ኤኒዌይስ ግን አንዳንድ ጊዜ ይሄ ስፒሪቹዋል ፕሬዘንስ እንደ መንፈሳዊ መገኘት ምናምን የሚሉት ቀልድ አለ። ምንም የተለየ ስፒሪቹዋል ፕሬዘንስ ማለት ባይዘው ምንም የተለየ ነገር የለውም። ስፔሲፊካሊ ጌታ ራት ላይ ምናምን ሳይሆን ለዝማሬን ስትሰባሰብ ስፒሪቹዋል ፕሬዘንስ አለ። ለተለያዩ መንፈሳዊ ስራቶች ስትሰበሰብ ያለውን ስፒሪቹዋል ፕሬዘንስ ነው መንፈሳዊ መገኘት ምናምን የሚሉት ማለት ነው። ሶ በካልቪን ሐሳብ መሰረት ራሱ ገና የሰው ልጅ መዳንና አለመዳን በእግዚአብሔር አእምሮ ውስጥ ያለቀ ጉዳይ ስለሆነ በእነዚህ ሚስጥራት በኩል ድነት ይፈጸማል የሚለው ነገር ራሱ ከናገ ጅምሩ አጌንስት ነው የሚሆኑት ራሱ ማለት ነው። አለርጂ ናቸው ለእንደዚህ አይነት ንግግር። ሰው ምንም አይነት ከክርስትና ከቢብሊካል አስተምሮ ጋር ምንም የማይገናኝ ገና ከጅምሩ ከክርስትና እሳቤ ከጥንት ክርስትና እሳቤ ጋር የተፋታ አይነት ሰው ሰራሽ አይነት ትምህርት ነው ማለት ነው። ሰው ግን በጣም ልንሄድባቸው ይገባል። አሁን በጣም ኢንተረስትድ ነኝ በዚህ ጉዳይ ላይ ራሱ የሃይማኖት ተቋማቱ
ቅዱስ ቁርባንን በተመለከተ የሚያስተምሩትን አስተምሮ ኤክስፖዝ ማድረግ ነው በጣም ጥሩ መንገድ የሚሆነው። በመሃላቸው ያለውን የቴዎሎጂካል ልዩነት ቴዎሎጂካል ልዩነቱ ቤተ እምነቶቹን ራሱ ማሳ ለማሳ እንደሚያቆም እና ማሳየት እንደዚህ ኤክስፖዝ ማድረግ በጣም አሪፍ ስለሆነ ምናልባት እንደተነጋገራችሁት ከነገ ጀምሮ የምንሄድበት ከሆነ በዚህ ዙሪያ ላይ በጣም አድምተን ብንሄድባቸው በጣም አሪፍ ነው ብዬ አስባለሁ። ቴንክ ዩ። ቃሎት ያሰማልን አቡሽ፣ ቃሎት ያሰማልን። ያ ብዙ ነገር ኧረ በደንብ መነሳት አለበት። ማስተካከል በማይችሉት ልክ ነው እየሄዱት ያሉት እና በነገ ጠዋት እንግዲህ እግዚአብሔር ቢፈቅድ እንሄድበታለን አንድ በአንድ ማለት ነው። እና ላይቭን ወደ ማገባደድ እንሂድና ውቤ ደህና ነሽ ወይ? አለሽ ዋለ አለው ቃልዮት ያሰማልን ብያለሁ። ሁላችሁንም ደህና ናችሁ ወንድሞች? እግዚአብሔር ይመስገን። ጠፋሽ፣ ረጅም ጊዜ ካየሽ። ጠፍታችኋል። እኔማ መች ያው አያችኋለሁ፣ እከታተላችኋለሁ። ከዛን በቃ ትምህርት ሳጣ ወጣ እላለሁ። ውይይት እንዴት እንደናፈቀኝ እግዚአብሔርን በስማ ኧረ አትጥፉ። እንግዲህ ሜቢ አክቹዋሊ ሰሞኑ እንኳን እየገባን ነው። ጌታ ቢረዳና ቢፈቅድ እንግዲህ እንገባለን። በርቺ፣ አንቺም የበረታሽ። እሺ መኩያ፣ አትጥፉ። ነገ ካለ ትምህርቱ እንመጣለን። እሺ አንተ ቼክ እንጨርስ መሰለኝ። ወየ ጨረስ? ልንጨርስ ነው። እሺ በቃ ሰላም ደሩ። ነገ ሪከርዶች ፈላልገን ብቅ እንላለን። ትንሽ እንስቃለን። እንደ አዲስ ደግሞ የካልቪናውያንና የጴንጤቆስጣልን ፍቅር ደግሞ ቀጣይ እናጋባለን ማለት ነው። እንግዲህ እዳ በዛብን እኮ ባይዘው በዛው ቀድሩንም ቢቀበሉ ደስ ይለናል። ፈጣን ሎተሪ የሆኑብን ግን ጴንጤዎች በጣም በቃ ትንሽ ፋቅ ስታረጋቸው ካልቪናዊ ይሆናሉ። ታውቃለህ? እንዴ ነው ተገለበለ በዚህ ስትል በዚህ